እንዴት ዋላችሁ? ሁሉ ሰላም? እሺ ሰፕሊሜንቴሽን በጣም በዚህ ዘርፍ ላይ በተለይ በስፖርት ፐርፎርማንስ ሃይፐርትሮፊ ቦዲ ቢልዲንግ በምንላቸው ዘርፎች ላይ ሰፕሊሜንት በጣም ትልቅ ቢዝነስ ኢንዱስትሪ ነው። ይሄ ማለት በአለም ላይ እጅግ በጣም ብዙ ቢዝነሶች ረን እንዲያደርጉ ምክንያት የሆነው በጣም ከፍተኛ ገንዘብ በጀት የሚደረግበትና በጣም ከፍተኛ ኢንቨስትመንት ያለው ዘርፍ ነው የሰፕሊሜንቴሽን ዘርፍና በጣም ብዙዎች እየተጠቀሙበት ያለ ነው። እንግዲህ ሁለት ነገር አለው። አንደኛ አንድ ሰው ሰፕሊሜንትን ሲጠቀም በጥንቃቄና አውቆ የማይጠቀም ከሆነ አንደኛ የሚፈልገውን ሪዛልት ወይም ደግሞ የሚፈልገውን ዓላማ እንዳያሳካ ያደርገዋል። ይሄ መጀመሪያው ችግር ነው። ሁለተኛ ፋይናንሻሊ የማይሆን ነገር ላይ በጀቱን ወይም ደግሞ ገንዘቡን ያውላል። ሶስተኛ ደግሞ ያም አልፎ ተርፎ ደግሞ ምን ችግር ሊያመጣ ይችላል? ጤናዊ ጉዳትን ሰውነቱ ላይ ሊያመጣ ይችላል። ስለዚህ አንድ አይደለም ሁለት አይደለም በጣም ብዙ ክፍተቶች ነው የሚፈጠርብን። ሶዛት ባለፈው ስንጀምር ያየኑ መጀመሪያ ምንድን ነበረ? ኤቪደንስ በጣም የተደራጀባቸው ትረስትድ የሆኑ ሰፕሊመንቶችን አይተን ነበር አይደለ? የመጀመሪያው ግሩፕ ምኖችን አየ? ፕሮቲን ፓውደርስ አለንና ፕሮቲን ፓውደርስ ላይ ማንን ዘረዘር? ረሳችሁን? ወይ ፕሮቲን፣ ኬዚን፣ ኤግ ፕሮቲን እና ፕላንት ፕሮቲን ቤዝድ ፕሮቲን አለን። ከዛ ፕላንት ፕሮቲን ወይም ፕላንት ቤዝድ ፕሮቲን በጣም ቺፕ ሶርስ ኦፍ ፕሮቲን ነው፣ ግን ያን ያህል ኳሊቲ የስት አይደለም። ወይም ደግሞ ኖርማል ከምግብ ከምናገኘው የተለየ ነገር ጥቅም አይሰጠንም። ምናልባት በጾም ጊዜ ያንን ክፍተት ሰፖርት ለማድረግ ካልሆነ በስተቀር ያን ያህል የፕላንት ቤዝድ ፕሮቲን ሰፕሊመንቶችን እኔ እንድትጠቀሙ አፕሪሺየት አላደርግም ወይም ደግሞ ራሳችሁን አታታሉ። ስለዚህ ፕላንት ፕሮቲኖችን ወይም ሼኮችን ከመጠቀም ይልቅ ኖርማል ሌላ ፕሮቲን ቤዝድ የሆኑ ቪጋን የሆኑ ምግቦችን ፈልጋችሁ መጠቀም በራሱ ያን ያህል የሚጎዳችሁ ነገር የለም። ስለዚህ የመጀመሪያው ይሄ ነው። ሌላኛው በዋነኝነት ሆይ ፕሮቲንን አንስተናል። ሆይ ፕሮቲን ቤስት ነው ያልነው ምን ላይ ነበረ? ቤስት ነው ያልነው አንደኛ በጣም ዳይጀስተብል የሆነ ኢዚ ወይም ደግሞ በጣም ሲምፕል የምንለው ፕሮቲን ሶርስ ነው። በጣም በቀላሉ ሰውነታችን ሊያገኘው የሚችል ሊጠቀመው የሚችል ቶሎ ወደ ሲስተም ውስጥ ሊያስገባው የሚችል የፕሮቲን አይነት ነው። ሆይ ፕሮቲን ስንል ግን በኋላ እንመጣበታለን ምን ሊሆን ይችላል? ሁሉም ሆይ ፕሮቲን ግን ምን አይደለም አንድ አይነት ነው ማለት አይደለም። እላዩ ላይ ሆይ ፕሮቲን ተብሎበታል ከተባለና ሆይ ፕሮቲን ካያችሁ ኦ ማይ ጋድ ብላችሁ አቅፋችሁ የምትጠቀሙት አይነት አይደለም። ምናቸው ሊለያይ ይችላል? ብራንዳቸው፣ ትረስታቸው፣ አይዞሌት የሚደረጉበት መንገድ፣ ኳሊቲው ግን በጣም ዲፈረንስ አለው፣ ሊለያይ ይችላል። ይሄንን በአእምሯችሁ ውስጥ መያዝና ማሰብ ይገባችኋል። በኋላ ከብራንዶች አንፃር እንዴት እንለያቸዋለን እንመጣበታለን። ኬዚንም አንስተን ነበረ። ኬዚን ሞስት ኦፍ ዘ ታይም በጣም ዳይጀስቲቭ ታይሙ ረጅም ስለሆነ በቀላሉ ዳይጀስት ስለማይደረግ ብዙ ጊዜ ረጅም ሰዓት የምንጾምባቸውን ሰዓቶች ታሳቢ ያደረገ አጠቃቀም ቢኖረን የተሻለ ነው ብለናል። ስፔሻሊ መወፈር ለሚፈልግም ሰው መቼ ቢጠቀም ብለን ማታ ላይ ቢጠቀም ሌሊቱ ሙሉ ለ8 ሰዓት ያክል ለ6 ሰዓት ለ7 ሰዓት ያክል እንቅልፉን ተኝቶ በሚያሳልፍበት ሰዓት ላይ ያልተቋረጠ የፕሮቲን ሶርስ እንዲሰጠው ያደርጋል ብለን ተነጋግረናል። yes እንግዲህ ወደ ቀጣዮቹ እንምጣ። ሌላው በጣም ትረስትድ እና the most researched evidence based የምንለው ሰፕሊሜንቴሽን ክሪያቲን በጣም ኤቪደንስ ቤዝድ ነው። ኤቪደንስ ቤዝድ ብቻም ሳይሆን ደግሞ በጣም ብዙ አይነቶች አሉ። እኛ ሀገር ሁሉ ጊዜ የምላችሁ ነው ክሪያቲን ከሆነ አሁንም እኛ ሀገር የምናስበው ክሪያቲን ብለን ነው የምናስበው but it's not። በጣም ብዙ አይነት ክሪያቲኖች አሉ። ኢቭን አሁን ገበያ ላይ ባሉት እንኳን ብናስብ 12 አይነት የክሪያቲን አይነቶች አሉ። 12 አይነት የክሪያቲን አይነት ስላችሁ አፕላይድ ኒውትሪሽን ኦፕቲመም ኒውትሪሽን ምናምን አይደል፣ አይነት ነው እያልኳችሁ ያለው። ከዛ ብራንድ ሌላ ጉዳይ ነው። አይነት የክሪያቲን አይነቶች ወደ 12 የሚጠጉ አሉ። ግን ሞስት በጣም ፓወርፉል የሚባሉትና ዳይሬክትሊ ከኛ ጋር የምንጠቀማቸውን ለማየት እንሞክር። የመጀመሪያው ሞኖሃይድሬት የሚባለው ነው። በእኛ ሀገር ገበያ በስፋት የምናገኘው የክሪያቲን አይነት ነው። ክሪያቲን ሞኖሃይድሬት ነው። ክሪያቲን እንግዲህ ዋነኛ ጥቅሙ ወይም አገልግሎቱ ምንድነው ብላችሁ ክሪያቲን ምንድነው እስቲ ጥቅሙ? እዛት ፕሪ ወርክአውት
is it post workout, is it protein supplement ምንድነው ክሪያቲን ዋና ዓላማ ፐርፎርማንስ መጨመር እሺ ስለዚህ ፕሪ ወርክአውት ይሻለናል ወይስ እንዴት ይሻለናል ለኤቲፒ ከሆነ ምክንያቱም ኤክሰርሳይዝ ካረኩ በኋላ ኤቲፒ ጀነሬሽኑ ምንም ትርጉም የለውም የሚነግረኝ የለም እሺ ነው የሚጠቅመው የውሃ ሌቭል የሆነ ጨዋማ ምግብ እየበላ ውሃ በደንብ አጠጣም ክሪያቲን ጋር ምን አስኬድ እሺ ነው ዋና ዓላማው ወተር ፍሎ ነው ዋና ዓላማው ጨው ብላበት በደንብ ወተር ፍሎ ይጨምራል ውሃ በደንብ ያስጠጣል እኮ አሁን ኤቲፒ ነው ካላችሁኝ እኔም አውርቼላችኋለሁ አይደል ሳትብሎኝ አውርቼላችኋለሁ ካወራውላችሁ ኤቲፒ ነው ካላችሁ ለምንድን ነው ታዲያ ፕሪ ወርክአውት የማይሆነው ኤቲፒን የምንፈልገውኛ ዲዩሪንግ ኤክሰርሳይዝ ነው ስለዚህ ኤቲፒ ከኤክሰርሳይዝ በኋላ የሚመጣልኝ ከሆነ ምንም ትርጉም የለውም ስለዚህ ኢዛት ፕሪ ወርክአውት ማለት እስ ምን ነው የምታወሩት እስቲ ንገሩኝ እንዴ ግልጽ አድርጉልኝ አኮ ስለዚህ ፕሪ ወርክአውት ነው ማለት ለምን ትፈራላችሁ ታዲያ አዎ እሺ እስቲ አሁንም በታት ነው ኦኬ ክሪያቲን ዋነኛ ዓላማው እናንተም ክላሱም ላይ ከዚህ በፊት ነግሬያችኋለሁ ዋነኛ ዓላማው ምንድነው የኤቲፒፒሲ ሲስተም የኢነርጂ ሲስተም በዋነኝነት እሱ ብቻ አይደለም ኢቭን ግላይኮላይቲክ ሲስተምም ዞሮ ኤቲፒ ፕሮዳክሽን ስለሆነ ይሄን የኤቲፒ ፕሮዳክሽን እንዲያሳልጥና በጣም ቤስት የሆነ እንዲሆን ምንም የማይተካ ሚና ይጫወታል ምክንያቱም ኢንኦርጋኒክ ፎስፌቱን ለማግኘት ከዛ ኢንኦርጋኒክ ፎስፌቱ ከኤቲፒ ባይ ፕሮዳክት ሆኖ ከወጣ በኋላ ተመልሶ ፕሮሰስ ዶኖ ክሪያቲን ፎስፌት እንዲሆን ካስፈለገ የክሪያቲን ፕሮዳክሽን እጅግ በጣም አስፈላጊ ነው ሰውነታችን ባይዘው ሰፕሊመንት ባትሰጡትም ክሪያቲንን መስራቱ አይቀር 50% የሚሆነውን ሰውነታችን የሚፈልገውን ክሪያቲን ራሱ ሰውነታችን ይሰራ ከዛ 50%ን ደግሞ ከየት ያገኛል ከተለያዩ ምግቦች ያገኛል በተለይ ከስጋዎች ስጋ ነክነት ካላቸው ምግቦች ስፔሻሊም ደግሞ ከባህር ውስጥ አሳዎች ምግቦች ያገኛል ይሄንን ክሪያቲን አብዛኛውን ፓርት 50%ን ፓርት ማን ነው የሚጠቀምበት ካላችሁ የሚጠቀምበት ጭንቅላታችን የኒውሮ ትራንስሚሽን የማሰብ አቅማችን ነገሮችን ሎጂኮችን አናሊቲክሶችን የመተንተን አቅማችን የሚወሰነው አንደኛው በክሪያቲን ስለዚህ ጥሩ ክሪያቲን ሰውነት ብዙ ክሪያቲን ያመርታል ማለት you are ጂኒየስ ዮንክ የመምጣት ቴንደንሲ በጣም አሪፍ ነው ማለት ስለዚህ ክሪያቲን ኖርማሊ ፐርፎርማንስ ብቻ አይደለም ብሬን ቲንኪንግ ካፓሲቲንም ያሳድግ ክሪያቲን ግን ልክ እንደ ፕሮቲን ሁሉ ከምግብና ሰውነታችን ከሚያመርተው ነገር በቂ ባይሆንስ መቼ ነው በቂ የማይሆን ስፔሻሊ ኤክሰርሳይዝ የምንሰራ ከሆነና ክሪያቲንን ቶሎ ጥቅም ላይ የምናውል ከሆነ ሾርቴጅ ይፈጠራል ስለዚህ ያንን የክሪያቲን ሾርቴጅ ለማሟላትና ያንን ክፍተት ለመሙላት ግዴታ ወደ ምን እንሄዳለን ወደ ሰፕሊመንቴሽን እንሄዳለን ኦኬ ስለዚህ የኤቲፒፒሲ ሲስተም ከዚህ በፊት የተነጋገርነው ሰፖርት ማድረግና ኤቲፒፒሲ ሲስተም ደግሞ ጥሩ ከሆነ ኢነርጂያችን አሪፍ ከሆነ በጣም ጥሩ ክብደት እንድንሸከም ያደርገናል ፐርፎርማንሳችን ኢንሄንስ እንዲጨምር ያደርገዋል ስለዚህ በጣም የተሻለ አቅምና ጉልበት እንዲኖረን ያደርጋል ስለዚህ ምንም ጥርጥር የለውም ፐርፎርማንሳችንን ከፍ ያደርጋል ግን ባይ ሌጋል ዌይ ኖት ኢሌጋል ዌይ በኢሌጋል መንገድ ሳይሆን በምን መንገድ በሌጋል መንገድ ድምጻችሁ አማን
በኢሌጋል መንገድ ሳይሆን በሌጋል መንገድ ፐርፎርማንሳችንን ይጨምራል፣ ኢንሄንስ ያደርጋል። ኦኬ ፐርፎርማንሳችንን ኢንሄንስ ካደረገ ታዲያ ለምን ፕሪ ወርክአውት መጠቀም አንችልም? ኦኬ ፕሪ ወርክአውት ብንጠቀም ችግር የለውም፣ ግን ባንጠቀምም ትርጉም የለውም። እንዴት? ኤቲፒፒሲ ሲስተም ላይ ይሰራል እያለን ለኤክሰርሳይዝ እየፈለግን ነው። እንዴት? ይኸውላችሁ ክሪያቲን ወሰርኩት፣ ኤክሰርሳይዝ ከመግባቴ በፊት ጠጣሁት፣ ኤክሰርሳይዝ ገባው። አሁን የጠጣሃት ክሪያቲን ምንም አይነት ከፐርፎርማንስ ጋር የምትገናኝ አይደለችም። አሁን የጠጣችሁት አሁን ፕሪ ወርክአውት ለመባል በኋላ እንመጣበታለን። ፕሪ ወርክአውት ለመባል አንድ ሰፕሊመንት ምን መሆን አለበት? አሁን ተጠቅማችሁት አሁኑኑ ምን ማድረግ አለበት? ኢፌክቱ መታየት አለበት። ክሪያቲኑ ግን አሁን ብትጠቀመው አሁኑኑ አላይም። ምን በደንብ አድርጋችሁ ስሙ። ይሄ በጣም ክሪያቲን ላይ ሰዎችን ሰጀስት ስታደርጉ መቼ ለውጥ እንደሚያዩ የሚወስነውም ይሄ ስለሆነ ይኸውላችሁ ሌትስ ሴይ ሰውነታችንን ልክ እንደሆነ ታንክ ወይም ልክ እንደሆነ ኮዳ አድርገን እናስብ። ይሄ ሰውነታችን እዚህ ከክሪያቲን ጥቅም ማግኘት ከፈለገ ስፔሻሊ ከሰፕሊመንት ከምናገኘው ክሪያቲን ጥቅም ማግኘት ከፈለገ ሌቭል አፕ ማድረግ አለበት። ከሆነ ሌቭል ከፍ ካላለ ኤክሰርሳይሱ ላይ ክሪያቲኑ ጥቅም መስጠት አይጀምርም። ስለዚህ መጀመሪያ ሰውነታችን በክሪያቲን ክምችት ምን እየሆነ መምጣት አለበት? እየሞላ the concentration of the creatine ከዚህኛው ሌቭል ከፍ እያለ መምጣት አለበት። ስለዚህ ይሄ ማለት ሌትስ ሴይ ይሄ ማለት ኦልሞስት 20 ሲባዛ በ6 ብታረጉት ስንት ይመጣል? 120 ግራም አይደለ? ስለዚህ ኖርማሊ ቢያንስ ይሄኛው ሌቭል በአቨሬጅ 120 ግራም አካባቢ ነው። ስለዚህ አንድ ሰው እየተጠቀመ ሰፕሊመንቴሽን እየተጠቀመ ክሪያቲን እየወሰደ ቢሄድ በአቨሬጅ ሰውነት ውስጥ ያለው የክሪያቲን ኮንሰንትሬሽን ቢያንስ 120 ግራም አካባቢ መድረስ አለበት። ምን ለማድረግ? ውጤት ለማምጣትና ከክሪያቲኑ ተጠቃሚ ለመሆን ሰውነታችን። ስለዚህ ሰዎች ክሪያቲን መጠቀም ከጀመሩ ሜቢ ከ2 ሳምንት ከ15 ቀን ከ20 ቀን በኋላ ነው ምን ማየት የሚጀምሩት? ለውጥ ማየት የሚጀምሩት። ስለዚህ ኢትስ ናት ፕሪ ወርክአውት አይደለም። ስለዚህ አሁን የተጠቀምካት ክሪያቲን ለአሁን ኤክሰርሳይዝ አይደለም የምትጠቅም ማለት ይሄንን ኮንሰንትሬሽን ምን አድርጎ ለመቆየት ስቴብል አድርጎ ሌቭል አፕ አድርጎ ለመቆየት ነው የምትጠቅም ማለት። እሷ ሌቭል አፕ ካደረገች ሌላው እንዳለ ክሪያቲኑ ሰውነታችን ምን ማድረግ ይጀምራል ማለት ፕሮሰስ ማድረግና መጠቀም ይጀምራል ማለት። ስለዚህ ሰዎች ይሄንን ለማድረስ ምን አደረጉ መሰላችሁ? ኦቨርሎዲንግ ዊክ አዘጋጁ። አንድ ሰው አንድ ስኩፕ ቢጠቀም 5 ግራም ነው አይደል? ከዚህች 5 ግራም ውስጥ ደግሞ የተጣራ ክሪያቲን 3.5 እና 3 ግራም አካባቢ ነው የሚያገኘው ሰውዬው። አክቹአሊ ክሪያቲን የሚወሰደው በኪሎ ነው፣ ግን 5 ግራም ብትወስዱ ኢትስ አቨሬጅ ተብሎ ስለሚታሰብ ነው። ግን አንዳንድ ሰው ላይ እስከ 7 ምናምን የሚሄድበት ኬዝ አለ። ግን ያ ችግር የለውም። ለምን? ኩላሊትም ላይ ጫና እንዳያመጣ ምንም እንዳይል ኢትስ አንድ ስኩፑ በቂ ነው ለአቨሬጅ። ስለዚህ ኢትስ በቂ ነው ብለን እናስባለን። ስለዚህ ሰውየው ምን ያደርጋል መሰላችሁ? የመጀመሪያ ክሪያቲን ሲወስድ ምን ፕላን ታዘጋጁለታላችሁ? ኦቨርሎድ ዊክ። ያ ማለት 6 ቀን ትሰጡታላችሁ። በ6 ቀን ውስጥ ስንት እንዲጠቀም 20 ግራም እንዲጠቀም ታደርጉታላችሁ። 20 ግራም ማለት 4 ስኩፕ ማለት ነው። መጠቀም የሚገባው ስንት ስኩፕ ነበረ? 1። ግን የሚፈጀውን ታይም ለማሳጠር 4። ይሄ ጤና ላይ ኢምፕሊኬሽን የለውም ወይ ካላችሁ፣ ይሄ በጣም ኮምፕሌክስ የሆነ የኩላሊት ችግር ከሌለበት በስተቀር ምን አይልም፣ ምንም አይነት ኢፌክት የለውም። ግን የኩላሊት ችግር ካለ ግን ሲጀመርም ጀምሮ ክሪያቲንን መጠቀም ትክክለኛ ውሳኔ አይደለም። ስለዚህ መጀመሪያ እነዚህን ሰፕሊመንቶች ከመጠቀም በፊት ምን ማድረግ ያስፈልጋል ማለት የጤና ምርመራ ያስፈልጋል፣ ወይም ሰውነታችሁን በደንብ ማዳመጥ ያስፈልጋል። ኦኬ። ስለዚህ ሰውየው 6 ቀን ትሰጡታላችሁ። ቢችል 4ቱን ስኩፖች በተለያየ ሰዓት ይጠቀም። በተለያየ ሰዓት ጠዋት፣ ምሳ ሰዓት፣ ከሰዓትና ማታ። ካልቻለ ደግሞ 2 ቦታ ከፍሎ ይጠቀም። ያለበዛ ጨጓራ ላይ ብሎቲንግ ስለሚያመጣ ማለት ተረታችሁኛል አይደል? ስለዚህ ሰውየው ምን ያደርጋል ማለት ይሄንን 5 ግራም በ2 ጊዜ ቢወስደው 20 ግራም
በስድስተኛው ቀን ምኑ ጋር ይደርሳል ማለት ከሰባተኛው ቀን ጀምሮ ምን ይጠቀም አንዳንድ። ስለዚህ አሁን ስራውን መስራት በደንብ ይጀምራል። ኢፌክቱን በሳምንት ውስጥ ማየት ትጀምራላችሁ። አለበዛ ግን ምን ያህል ጊዜ ይፈጃል አልኳት? 15 ቀን እስከ 20 ቀን ሊፈጅ ይችላል ለውጥ ሳታዩ ማለት። ስለዚህ ይሄ ኦቨርሎድ ዊክን ክሪያቲን የምትጠቀሙበት ነው። እንግዲህ ክሪያቲን ዋነኛው ስራ ይሄ ከሆነ እንደ ፕሪወርካውት መምሰል ይችላል፣ ግን ፕሪወርካውት አይደለም። ስለዚህ እንደውም በጣም ቤስት ታይም መውሰጃ ከተባለ ቤስት ኦፕሽን ከሆኑት ውስጥ አንደኛው እንደውም ኤክሰርሳይዝ ከጨረሳችሁ በኋላ ያለው ታይም። ስለዚህ ቤስት ታይሞች የሚባሉት አንደኛው ኤክሰርሳይዝ ከመግባታችሁ ከ30 ደቂቃ በፊት፣ ሌላኛው ደግሞ ከኤክሰርሳይዝ ከወጣችሁ ከ30 ደቂቃ በፊት። እነዚህ ቤስት ታይሞች ናቸው። ግን በኋላ ሲሆን ደግሞ ምናልባት ጨጓራው የሚረብሸው ኤክሰርሳይሱን የሚበጠብጥበት ሰው ካለ ከኤክሰርሳይዝ በኋላ መጠቀም ይቻላል። ግን ክሪያቲንን በየትኛውም ሰዓት መጠቀም ግን ይቻላል። ጠዋት ላይ ተጠቅማችሁ መውጣት ትችላላችሁ። ግዴታ ተሸክማችሁ ትሄዳችሁ ስራ ቦታችሁ ምናምን ጂም ስትገቡ ብቻ መጠቀም ያን ያህል ግን ምን ይሰጠናል? ይሄ ፕላሲቦ ኢፌክት ግን አለ። ልክ ያንጠጥታችሁ ምናምን ወርካውት ስትሄድ በቃ ፑሽ ታረጋለህ ምናምን ፕላሲቦ ኢፌክት አለ። ይሄ ማለት ሪል የሆነ ዳይሬክት ኢምፓክት የሌለው ግን አእምሮአችን ላይ የሚያሳድረው ፕላሲቦ። ሰፕሊመንት ነው ፕሮቲን ፓውደር ነው ብዬ ወይም ክሪያቲን ነው ብዬ ዝም ብዬ ውሃው አንድ ወር ባጠጣ የሆነ ለውጥ ሰውነት ላይ ይኖራል። ግን ለውጡ ግን ምን አይሆን ሪል ለውጥ ስላልሆነ ቀጣይነት አይኖረውም እንጂ ለውጥ ይኖራል። that means ፕላሲቦ ኢፌክት የምንለው እንደዚህ አይነት ኢፌክት ይኖራል። እንግዲህ የመጀመሪያው እንዳልኳችሁ እኛ ሀገር በብዛት ያለው ክሪያቲን ሞኖሃይድሬቱ ነው። አንደኛው ክሪያቲን ሞኖሃይድሬቱ ሰውነታችን ለኤቲፒ ፕሮዳክሽን በቀላሉ የሚጠቀመው ፎርም ኦፍ ክሪያቲን። ሌላኛው ሚክሮናይዝድ ክሪያቲን። ሚክሮናይዝድ ክሪያቲን ቤስት ኳሊቲው ምንድነው ካላችሁ ሚክሮናይዝድ ክሪያቲን በጣም ከሞኖሃይድሬቱ የተጣራ ነው። ያ ማለት ለምሳሌ ሞኖሃይድሬቱን 5 ግራም ወሰድከው፣ ሚክሮናይዝዱን 5 ግራም ብትወስደው ሰውነት ላይ ተጣርቶ መጨረሻ ላይ ሰውነት የሚጠቀመው ላይ ልዩነት አለ። ለምን? ያኛው ሞኖሃይድሬቱ የተወሰነ ኢምፒዩሪቲዎች አሉ። ሚክሮናይዝድ ሲሆንስ በጣም የተሻሻለና የተጣራ ልክ እንደ ሆይ ፕሮቲን ይወላችሁ ብሌንዲንግ አለ፣ አይዞሌት አለ፣ ኮንሰንትሬትድ አለ። ልክ እንደዛ ይለያያል። ልክ እንደ ሆይ ፕሮቲን ሁሉ ክሪያቲኑም ደግሞ ሚክሮናይዝድ ሲሆን የበለጠ ምን ያለ ነው? የበለጠ ምን ያለ ነው አልኳችሁ? የተጣራ ነው። ስለዚህ ክሪያቲን ሞኖሃይድሬት እና ሚክሮናይዝድ ክሪያቲን ሞኖሃይድሬት የትኛው የተሻለ? ሚክሮናይዝዱ የተሻለ። ሁልጊዜም ሚክሮናይዝድ የተሻለ። ምን አምስቱም አይሆንም በተአምር ግን እንደዛኛው አይደለም፣ የተሻለ ፐርሰንቴጁ ከፍ ያለ። ሌላኛው ክሪያቲን ደግሞ ያለበት ፕሮብሌም አለ። ክሪያቲን ፕሮብሌሙ አንደኛና ዋነኛ ፕሮብሌሙ ብሎቲንግ። በቃ እዚህ ጋር የማቃጠል አይነት ስሜት፣ የመለብለብ አይነት ስሜት አለ። ይሄ በምን ላይ ይወሰናል? በክሪያቲኖቹ ጥራት ላይ ይወሰናል። በኋላ እንመጣበታለን ብራንዶች ላይ። በብራንዶቹ ጥራት ላይ ይወሰናል። ያ ብቻ አይደለም፣ ሌላም ነገሮች ላይ ይወሰናል። ምን ላይ ነገር ላይ ይወሰናል ካላችሁ አንደኛው አሁንም ክሪያቲን ሞኖሃይድሬት መሆኑ ወይም ክሪያቲን ሚክሮናይዝድ ሆኖ ራሱ የመበጥበጥ ስሜት አለው። ስለዚህ ምን አይነት ክሪያቲን ይዘጋጅ? ክሪያቲን ከማግኒዚየም ቺሌት ጋር ይዘጋጃል። ክሪያቲን ከሃይድሮክሎሪክ አሲድ ጋር ይዘጋጃል። አይነቶች እየነገርኳችሁ። ክሪያቲን በማግኒዚየም ቺሌት ይመጣል፣ በሲትሬት ይመጣል፣ በአሲቴት ይመጣል። ክሪያቲን ከሃይድሮክሎሪክ አሲድ ጋር ይመጣል፣ ወይም ደግሞ ክሪያቲን አናሃይድረስ የሚባል ይመጣል። አሁን እየነገርኳችሁ ያለሁት የክሪያቲን አይነቶች ናቸው። ክሪያቲን ዊዝ ማግኒዚየም ቺሌት አለ፣ ክሪያቲን ከሲትሬት ጋር አለ፣ ክሪያቲን ከአሲቴት ጋር አለ፣ ክሪያቲን አንሃይድረስ ሆኖ ይመጣል። ክሪያቲን ከምን ጋር ይመጣል? ከሃይድሮክሎሪክ አሲድ ጋር ይመጣል። ለምን? አብዞርቢሽኑን ለማፍጠን። አብዞርቭ ካልተደረገና እዚህ ጋር ከተቀመጠ የማቃጠል የመለብለብ ስሜቱ ምን እየሆነ ይመጣል ማለት በጣም ከፍ እያለ ይመጣል። አንዳንድ ሰው ከቡና ጋር ከካፌን ጋር ደግሞ አብሮ ከተጠቀመው ስትነድ ነው የምትውለው። ስለዚህ ያንን ፕሮቴክት ለማድረግ ምን ይደረጋል ማለት በተለያየ ፎርም። ስለዚህ አሁን ለምሳሌ አንዳንድ ክሪያቲኖች አሉ። ለምሳሌ ክሪኮንግ ክሪያቲን የሚባል አለ። እዩት። ክሪኮንግ ክሪያቲን የሚባለው ከኛ ሀገር ካሉት አሁን ብራንዶች ባለፈ
ክሪያቲን ሞኖሃይድሬት ብቻ ይዝ ዊዝ ማግኒዥየም ዊዝ አሲቴት አብሮ ነው የሚይዝ። ስለዚህ በቀላሉ ሰውነታችን ውስጥ ምን ይሆናል ማለት ይዋሃዳል። ስለዚህ ተጠቅመው ምንም አይነት ስሜት ሳይኖረው የማቅለሽለሽ የመበጥበጥ አይነት ስሜት ሳይኖረው ሰውነት ቶሎ አብዞርቭ እንዲያደርገው ያደርጋል። ሃይድሮክሎሪክ አሲድም ከተጨመረበትና በሃይድሮክሎሪክ አሲድ በደንብ ከተደረገ ሰውነታችንን ሳይበጠብጥ በቀላሉ ምን ይሆን ይዋሃዳል። ምክንያቱም ጨጓራችን ውስጥ ያለው አሲድ በራሱ ምንድን ሃይድሮክሎሪክ አሲድ። ሌላው አንሃይድረስ ሆኖ ይመጣል። አንሃይድረስ ሲሆን ደግሞ እሱ ውሃ ወጥቶለት ስለሚመጣ ምን እንዲሆን ያደርጋል የተሻለ ቶሎ አብዞርፕሽኑን ከፍ ያደርጋል። ስለዚህ ክሪያቲን ሁላ ክሪያቲን አይደለም፣ የተለያየ አይነት ነው። ኦልራይት። ስለዚህ ይሄንን ወቁ። አሁንም ብራንዲንግ ጋር አልመጣው። እኛ ሀገር ያሉ ብራንዲንጎች እንበትናቸዋለን እናያለን ቀጣይ። ስለዚህ ክሪያቲን እንደዚህ ዋይድ ሬንጅ ያለው የሰፕሊመንቴሽን አይነት ነው ማለት ነው። ኦልራይት ኦኬ። ክሪያቲንን ይሄን ካየን አሁን ወደ እንትኖች እንምጣ። እነዚህ አሁን the most trusted the most evidence based ያየን። ሁለተኛው ዘርፍ ላይ ደግሞ ያየነው ምንድን መካከለኛ የሆነ ጥቅም አላቸው ግን ስፔሻል ፐርፐስ ሲኖራቸው ብቻ። እንግዲህ ክሪያቲንን ቦዲ ቢልደር መጠቀም ይችላል፣ ሯጭም መጠቀም ይችላል፣ ኤቭሪ ፐርሰን ስፖርት ላይ ያለ ሰው መጠቀም ይችላል። ፋት ሎስም ላይ ያለ፣ ፋት ጌንም ላይ ያለ፣ እንትን መስል ጌንም ላይ ያለ፣ ፕሮቲን ፓውደርም ጀስት ላይክ ዳት ምንም ችግር የላቸው። ካሎሪያችሁ ጋር ብቻ መጠንቀቅ። አሁን ስፔሻል እና የተወሰነ ኤቪደንስ ደግሞ ላክ የሚያደርጉ ነገሮችና ግን ስፔሻሊ ኤቪደንስም ቢኖራቸው ለሆነ ፐርፐስ ብቻ ለኮንዲሽን ብቻ የምንጠቀማቸው ደግሞ ሰፕሊመንቴሽኖች አሉ። አንደኞቹ ፕሪ ወርክአውቶች። ፕሪ ወርክአውትስ ከስማቸውም እንደምንረዳው ምንድናቸው? ለስፔሻል ኮንዲሽን ነው የምንጠቀማቸው። ለምን አይነት ኮንዲሽን? ፕሪ ወርክአውት ከኤክሰርሳይዝ በፊት። ኦኬ፣ ከኤክሰርሳይዝ በፊት የምንጠቀማቸው ምን ሰፕሊመንቶች ታውቃላችሁ? ፕሪ ወርክአውት ካፌን፣ በቃ እሺ። የመጀመሪያውና ኮመን በአብዛኞቹ ፕሪ ወርክአውት እንደ ግብአት የምንጠቀመው ካፌን ለምንድን ነው ካላችሁ ከኤክሰርሳይዝ በፊት አንድ ሰው ምንድነው የሚፈልገው? ይሄንን ማወቅ በቃ ካወቃችሁ በጣም በቂ ነው። ሰው ከኤክሰርሳይዝ በፊት ምንድነው የሚፈልገው? ለኤክሰርሳይዝ አንደኛው መንቃት፣ አንድ ሁለተኛ ኮንሰንትሬሽን ትኩረት፣ ሶስተኛ ጥሩ የሆነ የደም ዝውውር፣ አራተኛ ኢዝሊ የሆነ በቀላሉ ሰውነታችን ውስጥ ሊገባ የሚችል ስኳር ወይም ደግሞ የኢነርጂ ሶርስ አይደለም የምንፈልገው፣ የኢነርጂ ሶርስ ፈልጋለን። ከዛ ደግሞ ጥሩ የሆነ ኤሌክትሮላይት። እነዚህ ነው በቃ ፕሪ ወርክአውት። ከነዚህ አንዱን የሚያሟላ ከሆነ ፕሪ ወርክአውት መባል ይችላል። ስለዚህ ለመነቃቃት ካፌን መጠቀም ነው። ካፌንን መጠቀም ሌላ ነገር መሄድ አያስፈልግም። የሀገራችን ኖርማል የጀበና ቡና በጣም ከፍተኛ ካፌን አለው። በአለም ላይ ትልልቅ ብራንድ ከምትሏቸውና ብዙ ነገር ተጨምሮ ያንን የካፌን ሌቭል ለማምጣት ከሚታገሉ ንጥረ ነገሮች በላይ በተለይ የኢትዮጵያ ሀገር ቡና በጣም ከፍተኛ የሆነ ካፌን ኮንሰንትሬሽን አለ። እንደ ሌላ ሀገር ካፌን አይደል። ሌላ ሀገር ኤክስፖርት ሲደረግ እኮ ኖርማል ቡና ኤክስፖርት አይደረግም አይደል? ምናልባት እዛ ፊልድ ላይ ያላችሁ የሆነ ተቀቅሎ ምናምን ነው አይደል? እዛ እንዳያበቅሉት እዛ እንትን እንዳይል ተደርጎ ነው የሚላከው። ያ ማለት ትክክለኛውን የካፌን ኮንሰንትሬሽኑን በተወሰነ መልኩ ምን ያደርጋል? ሉዝ ያደርጋል። እንተናና አይታችሁታል። ስፒድ ሙድ ያዙበት ነበር አይደል? ቡናውን ከጠጣ በኋላ እንዲህ ያለ ሲሮጥ ያ ካፌን ኮንሰንትሬሽን በከፍተኛ ሁኔታ እንድንነቃቃ ያደርጋል። ግን ካፌን ችግሩ ሁልጊዜ አዲክትድ ይሆናል፣ ይፈልጋል። ሰውነታችን ያን ነገር አዳፕት እያደረገ ሲመጣ ደግሞ ኮንሰንትሬሽኑ ከፍ እያለ ካልመጣ ችግር እያመጣ ይመጣል። የማነቃቃት ቴንደንሲው ሰውነታችን ወይም ነርቨስ ሲስተማችን እንዲላመደው ያደርጋል። ይሄ ችግሩ። ካፌን በቡና መልክ ብቻም ሳይሆን በብዙ ሰፕሊመንቶች ካፌን አብሮ ምን ሊል ይችላል? ሊመጣ ይችላል። ይሄ አንደኛው። ግን ከዚህ ባለፈ ከካፌን ኮንሰንትሬሽን ባለፈ ሌላ ሰፕሊመንቶች አሉ ወይ? የስ አንደኛው ሰፕሊመንቶች ቤታ አሊኒን ምንላቸው አሉ።
ቤታ አሊኒን ቤታ አሊኒኖች እንግዲህ የተወሰነ ካፌን የሚገባባቸው አሉ። ኖርማሊ ደግሞ ራሳቸው ቤታ አሊኒኖች ይኖራሉ። ቤታ አሊኒኖች ምንድነው ዋነኛ ስራቸው ካልን በተለይ ግላይኮላይቲክ ሲስተም ኢሚዲየትሊ እንዲፋጠንና እንዲቀላጠፍ የሚያደርጉ ናቸው ቤታ አሊኒን። ሁለተኛው የኤነርጂ ሲስተም ማለት ነው። ስለዚህ ቤታ አሊኒንን አንድ ሰው ከተጠቀመ ኪዩሪሲቲው በጣም ፎከስድ የመሆኑ ቴንደንሲ በጣም ከፍ ይላል። ስለዚህ አብዛኞቹ ፕሪ ወርክአውቶች ለምሳሌ ብራንድም ከጠቀስን እንደ C4 ምናምን አይታችኋል፣ የሆነ ቢጫ አይነት ምናምን እዩዋቸው። ከካፌን በተጨማሪ አንደኛው ግብአታቸው ቤታ አሊኒን ነው። ቤታ አሊኒን ፕሪ ወርክአውት ላይ በጣም ታንጀብል ከሆነ ታማኝ ከሆኑ ሶርሶች መካከል አንዱ ቤታ አሊኒን ነው ማለት ነው። ስለዚህ ቤታ አሊኒን እንደ ፕሪ ወርክአውት ሰዎች ሊጠቀሙት ይችላል። ሌላ የሰፕሊመንት ፕሮዳክቶች የምንመጣው ምንድነው? የናይትሮጅን ሰፕሊመንቶች ስፔሻሊ የኤንኦ3 ሰፕሊመንቶች ምን ማለት መሰላችሁ? ይኸውላችሁ ቀደም ብያችኋል። አሪፍ የደም ዝውውር፣ ካፌን፣ የኤነርጂ ደግሞ ሶርስ። የኤነርጂ ሶርሱ እንዲቀላጠፍ ቤታ አሊኒን ጥቅም አለው ብለናል። ግን የናይትሮጅን ሶርሶች ደግሞ ከፍተኛ የሆነ የብለድ ፍሎ እንዲኖር ያደርጋል። ሰርች አድርጉ። አብዛኞቹ ኦልሞስት 80 እና 70% የሚሆኑ ፕሪ ወርክአውት ሰፕሊመንቶች ካፌን ይኖራቸዋል። ሌላኞቹ ደግሞ በዛው ልክ የሚጠጉ ፐርሰንቴጆች ደግሞ ሌላው ግብአታቸው ምን እንደሆነ ታውቃላችሁ? ቀይ ስር፣ ቢትሩት ለምንድን ነው ተመራጭ ይሆን? ቢትሩት ብቻ አይደለም፣ ፕሪ ወርክአውት ሰፕሊመንት ብቻ አይደለም። የተለያዩ ይሄ ለሴክሹዋል ፐርፐዝ የሚጠቀሙባቸው ድራጎች፣ መድኃኒቶች በራሱ ዋነኛ ግብአታቸው ቢትሩት። ለምንድን ነው ቢትሩት የተፈለገው? ቢትሩት የተፈለገበት ዋነኛ ምክንያቱ ምንድነው? ከፍተኛ የሆነ የደም ዝውውር በሰውነታችሁ ውስጥ እንዲኖር ያደርጋል። ስለዚህ NO3 ወይም ናይትሮጅን ሰፕሊመንቶች ምንድነው የሚያደርጉት? እንዳለ የደም ፍሎ ወይም የደም ዝውውር እንዲጦዝ ነው የሚያደርጉት፣ እንዲበዛ ነው የሚያደርጉት። ስለዚህ ይሄ በዛ ማለት እንደ ፕሪ ወርክአውት በጣም አሪፍ ነው። ስለዚህ እዩት፣ ፕሮዳክቶቹን ገልብጣችሁ ብታዩት አንደኛው የምታገኙት የናይትሬት ሰፕሊመንቶች። ናይትሬቶቹ ደግሞ በቀጥታ ከምን ጋር ይገናኛሉ አልኳችሁ? ከደም ዝውውር ጋር ይገናኛሉ። ይሄ ደግሞ ለኤክሰርሳይሳችሁ በጣም አሪፍና ደጋፊ እንዲሆን ያደርገዋል ማለት ተግባብተናል። ሌሎቹ ኤሌክትሮላይቶች ናቸው። እንግዲህ ከሰፕሊመንት ባለፈው በኋላ ሀርባል ላይ ይመጣበታለሁ ቢትሩት። ሌሎኞቹ ምንድናቸው? ኖርማል ኤሌክትሮላይት አይነት ቴንደንሲ ያላቸው የተወሰነ ሹገር የሚሰጡ እነዚህ ኤሌክትሮላይቶች ዲዩሪንግ ኤክሰርሳይስም ቢፎር ኤክሰርሳይስም አፍተር ኤክሰርሳይስም መጠቀም ይቻላል። ኤሌክትሮላይቶች አይታችሁ ከሆነ ብዙ ሰዎች የሆነ ከለርድ የሆነ መጠጥ ምናምን ሲጠጡ ታያላችሁ። ይሄ ዋነኛ ግብአታቸው ወይም ጥቅማቸው ምንድነው? ኤሌክትሮላይት መስጠት ነው። ኤሌክትሮላይት ከሰጠ ዲዚ አትሆንም፣ አትጀዝብም። ስለዚህ ጥሩ የሆነ እንቅስቃሴ ይኖራል። ይሄንን በቤት ውስጥ ጨው፣ ሎሚ፣ ኦአርኤስ ነው። ሌላ ምንም የለም። ኤሌክትሮላይት ማለት ኦአርኤስ ነው። ፍሌቨሩ ምናምን ይቀያየራል፣ ከለሩን ቢጫ ምን ያደርጉላችኋል እንጂ ኦአርኤስ ነው። ሌላ ምንም ትርጉም የለም። ምናልባት አንለስ የስኳር በሽተኛ ወይም ግፊታችሁ ከፍተኛ ካልሆነ በስተቀር የሶዲየም ምርታችሁን ለመቀነስ የስኳር ምርቱን ለመቀነስ ካልሆነ በስተቀር በጣም አሪፍ ተግባብተን። ኦልራይት። ስለዚህ ፕሪ ወርክአውቶች ሌሎቹ ታንጀብል የሆኑ በተወሰነ መልኩ የምናያቸው ሰፕሊመንቴሽኖች ናቸው እንደ ቤታ አሊኒን ምናምን። ሌላኞቹ ኮንዲሽናል የምንጠቀማቸው ፋት በርነሮች እዚህ ውስጥ ይካተታሉ። ፋት በርነሮች ወይም እንደ ኤል ካርናቲን አይነቶች ኤል ካርናቲን አንዳንዶች በስሪንጅ መልክ ያመጡታል፣ በሻት መልክ እንደዚህ አንድ ጊዜ የምትጠጣለች ኤል ካርናቲን። እኛ ሀገርም አለ በሻት መልክ፣ በተለይ እኛ ሀገር አለ ኤል ካርናቲን ብዙ ቦታ አለ። ኤል ካርናቲን ካስታወሳችሁ ሶስተኛው የኢነርጂ ፕሮዳክሽን ላይ ወይም የኢነርጂ ሌቭል ላይ ነግሬያችሁ ነው። ኤል ካርናቲን ዋነኛ ጥቅሙ ምንድነው? ፋት ሜታቦላይዘር ፋት ኦክሲዴሽን ላይ በጣም ጥቅም አለ። እስካሁን ያየናቸው እንዳለ ጥቅማቸው ግን ምን ላይ እንደሆነ እያያችሁ ነው። ሶስቱ ኢነርጂ ሲስተም። ስለዚህ ሶስቱ ኢነርጂ ሲስተም ከተረዳችሁ ኤቭሪባዲ ኪው አለው ማለት ነው።
ሰፕሊመንት ሲሰራል በቃ ያቺን ኢነርጂ ሲስተም የምትከፍተዋን ቁልፍ ነው የሚሰጠን። ስለዚህ ይሄ በተለይ ሶስተኛው ላይ ፋት ኦክሲዴሽን ላይ ኦክሲዴቲቭ ፕሮሰስ ላይ ኦክሲዴቲቭ ኢነርጂ ሲስተም ላይ በጣም በከፍተኛ ሁኔታ የሚጠቅመን ሰፕሊመንት ማን ነው? ኤል ካርናቲን ነው። ግን ኤል ካርናቲን ቅድም እንዳልኳችሁ ኤቪደንስ ትንሽ ላክ ያደርገዋል። የተወሰነ ጤና ላይም የተወሰነች ክፍተት ያመጣል። ስለዚህ ኦልዌይስ እንድንጠቀመውና ኤቭሪባዲ እንዲጠቀመው አይመከርም። ዛትስ ዋይ በሁለተኛ ዘርፍ ያመጣ ነው። ለዛ ነው አንደኛ ስፔሲፊክ ኮንዲሽን መኖር አለበት። ለምሳሌ ቦዲ ቢልዲንግ ኮምፒቲሽን ያለባቸው ሰዎች የተወሰነ ፋት በርን ማድረግ አለባቸው። ፋት በርናቸው ካላረጉ የሰሩት ሂውጅ እና ግዙፍ መስል ምን መሆን አይችልም፣ ቅርጽ አይኖረው፣ ዝም ብሎ ሙልት ያለ ነው የሚሆነው። ስለዚህ ፋት በርነር ግዴታ ይጠቀማል። ሶ ኢትስ ኮንዲሽናሊ ለፕሪፓሬሽን ብቻ ፋት በርነር እንዲጠቀሙ ሰጀስት እናደርጋቸዋለን። ብዙ ያውቀው። ስለዚህ የሰንበዲ ማሸነፍና የሰንበዲ መሸነፍ ልዩነቱም እዚህ ጋር አውቆ መጠቀምና አለመጠቀም። ስለዚህ ኤል ካርናት የምትጠቀም ከሆነ ኳድ ምናምን በተለይ ጀርባ በጣም የተወሰነ ትንንሽ ፋቶች ቅርጽ የሚደፍኑባቸውን ቦታዎች ጽድት ያደርጋል ማለት ልክ እንደ ፊኒሺንግ ቢላ አድርጋችሁ አስቡት። እና ለዛ ነው በጣም ፋት ሜታቦላይዘርም ችግር ያለባቸውና ቶሎ አልቀንስ ያሉ በጥንቃቄ የጤና ምርመራ አድርጋችሁ ለነዛ ሰዎችም ኤል ካርናቲንን በተወሰነ መልኩ መጠቀም አሪፍ ነው። ተግባብተናል። ግን ኢስላክ የተወሰነ ምን ያደርጋል? ኤቪደንስ ላክ ያደርጋል ከጤና አንፃር በተለይ እንጂ ከሰፕሊመንቴሽን አንፃር ግን በጣም ጥቅም የሚሰጥ ነው ማለት ነው። ኦኬ ሌላኞቹ ሰፕሊመንቶች ደግሞ ትራሽ የምንላቸው ናቸው። ትራሽ የምንላቸው ያን ያህል የጤና ጉዳት አይኖራቸውም፣ ሊኖራቸውም ይችላል፣ ግን ያን ያህል አደገኛ አይደሉም፣ ግን ብር ኪሳራ ናቸው። ያ ማለት በቀላሉ ምን ማድረግ የሚችሉ ናቸው፣ መተካት የሚችሉ ጥቅማቸውም እንብዛም ይባል። የመጀመሪያዎቹ እዚህ ጋር BCAA የምንላቸው ናቸው። BCAA ሰፕሊመንትስ። BCAA ማለት ኢስ አብሪቬሽን ምን ማለት ነው? ብራንችድ ቼይን አሚኖ አሲድ BCAA። BCAA ሰፕሊመንቶች ብራንችድ ቼይን አሚኖ አሲድ ከሆኑ እኮ ጠቃሚ ናቸው። አንድ ሰው 9ኙንም ኢሴንሻል አሚኖ አሲድ ይፈልጋል። ከ9 ውስጥ ደግሞ 3ቱ ለጡንቻ ግንባታ በጣም አሪፍ ናቸው። ምን አይነቶቹ? ብራንችዶቹ። ስለዚህ ታዲያ ይሄ ሰፕሊመንት ይጠቅማል ማለት ነው ልንል እንችላለን? ኖ። ችግሩ እዚህ ጋር ነው የሚገጥመው። ይኸውላችሁ ሰውነታችን ብራንችድ ቼይን አሚኖ አሲዶቹ በጣም በሰፕሊመንቴሽን በጣም በከፍተኛ አማውንት አግኝቶ ሌሎቹን ላክ ካደረገ ግን ብራንችድ ቼይን አሚኖ አሲዶቹ ትራሽ ነው የሚሆኑት፣ ጥቅም አይኖራቸው። ሌሎቹም እንደ አርጂኒን እንደ ትሪፕቶፋን አይነቶቹ አብረው ምን መሆን አለባቸው? በተወሰነ መልኩ ሰውነታችን ሊያገኛቸው ይገባል። ስለዚህ በፊት ሰዎች ከብራንችድ ቼይን አሚኖ አሲድ ብቻ እንጠቀማለን ይሉና በጣም ቢዝነሱን ከየትኛውም ከክሪያቲንም ከምንም በላይ ተቆጣጥረው የነበሩት BCAዎች ናቸው። ግን ሲጣኑ ሲታዩ ሲመረመሩ ግን ትራሽ እየሆኑ መጡ። ስለዚህ አሁን የBCAA ሰፕሊመንቴሽን ገበያ በጣም እየቀነሰ መጥቷል። እኛ ሀገር ደግሞ እየጨመረ ነው። ገና እነሱ ጋር የደረሰው ኢንፎርሜሽን ስላልደረሰ ወይም ለመቀበል ክፍት ስላልሆነ ስለዚህ BCAA ሪከመንድ ከማላደርጋቸው ወይም ከማይደረጉ ሰፕሊመንቴሽኖች ውስጥ አንዱ። አሁን ወደ ምን አሻሽለውታል? ወደ EAA is best supplement። EAA ምንድነው? ኢሴንሻል አሚኖ አሲድ 9ኙንም which is good። ስለዚህ EAA በጣም አሪፍ ሰፕሊመንቴሽን አንደኛው ነው ማለት። ኦኬ ሌላኛው ትራሽ ሰፕሊመንቶች ማስጌነሮች። what is the concept of ማስጌነር? የማስጌነሮች ኮንሰፕት አንደኛው በጣም አወዛጋቢ ኮንሰፕት ነው። አሁን ይሄን የሚነሳበትን ጥያቄ የሚመልሱ የተወሰኑ ማስጌነሮች መጥተዋል። ማስጌነሮች እኛ በተለምዶ ፕሮቲን ሰፕሊመንት የምንላቸው ማለት በተለምዶ ግን በምናቸው ታውቃላችሁ? ስማቸው ላይ እኛ ሀገርማ ፕሮቲን ፓውደር ብለው ይሸጡልን ነበር። ግን ያው ነጮቹ ያው ሰርድ ፓርቲ ቼክም የሆነ ነገር ስለሚባሉ ብቻ በግልጽ ያስቀምጡላችኋል። ምን ይላሉ መሰላችሁ? ማስ ምናምን ማስ ምናምን ማስ ምናምን ማስ ምናምን ማስ ብራንድ ባንጠራም ትረዱታላችሁ። እነዚህ ማሶች ምንድነው ዋነኛ ይዘታቸው?
ከ50% በላይ ይዘታቸው ስኳር ከ50% በላይ ይዘታቸው ስኳር ወይም ደግሞ በጣም ቺፕ የሆነ የካሎሪ ኢንግሬዲየንት ለምሳሌ በጣም ጥሩ የምትሉትን ማስጌነር አምጡልኝ እኔ በቤት ውስጥ በ10 ደቂቃ ሰራዋለሁ 2 ቸኮሌት የሆነ አወለድ ምናምን ብስኩት ከተተበት 2 ሙዝ ከተተበት የተወሰነ አቮካዶ ለውዝ ቅቤ 2 ከተተበት ከዛ የበለጠ ካሎሪ ከዛ የበለጠ ጥቅም ታገኛለህ አለቀ ስትራሽ ናቸው የሚባለው ለዛ ዝም ብሎ የተገኘው ነገር ብሌንድ ተደርጎ እዩት ወይ ፕሮቲን አለው ቸኮሌት ፍሌቨር አለው የሆነ የካርቦሃይድሬት ምንጭ አለው ያ የካርቦሃይድሬት ምንጭ ከኦትስ ሊያረጉት ይችላሉ ከኖርማል ከብስኩት ሊያረጉ ይችላሉ ብቻ ቅልቅል ሊያረጉታል ሹገር አለው ያንን ተፈጭቶ ነው የሚጠጣው ማለት ፍሌቨሩም ካያችሁ ይጣፍጣል አይደል ከሌሎቹ ከፕሮቲን ፓውደርም ከክሪያቲን ምናምን የሆነ ቴስት አለ ያ መጣፈጡ ቴስቱ ከዛ የተነሳ ስለዚህ ኦልሞስት በጣም ከፍተኛ ስለዚህ ማስጌነር ታዲያ ችግሩ ምንድነው ማን ይጠቀም ማስጌነር እንዲጠቀም ሰጀስት የምታደርጉት በጣም የቀጠነ ሰው በጣም ከፍተኛ ካሎሪ ከምግብ ማግኘት የሚከብደው ሰው ምግብ አጥቶ ላይሆን ይችላል ግን በቃ ትንሽ ይበላና የሚዘጋው ሰው በቃ በጣም ክብደት ለመጨመር የሚቸገር ሰው ካለ ማስጌነርን በተወሰነ መልኩ ሰጀስት አድርጉት ለረጅም ጊዜ ሳይሆን ለተወሰነ ሰውነቱ ወርክአውት ሲያደርግ የሚያድግለት ሰው በክሪያቲን እና በፕሮቲን ፓውደር መለወጥ የሚችል ሰው ማስጌነር ቢጠቀም ምን ይሆናል ክብደቱ በጣም በከፍተኛ ሁኔታ ይጨምራል ምክንያቱም በትንሽ ምርት ወይም በትንሽ መጠን ከፍተኛ ካሎሪ በማግኘቱ ምክንያት ግን ችግሩ ምንድነው በጣም ከፍተኛ የሆነ ፋት አብሮ ይከማችበታል ሰውየው ይወፍራል ይሞላል ግን ምንም አይነት መስል ጌን ለማድረግ ይቸገራል ስለዚህ የመጀመሪያው አሳሳቢ ነገር ኪሎ ብቻ የሆነ ሰው እንዲጠቀም ታደርጋለች ኪሎ ብቻ መስል ሳይሆን ምን ላይ ኪሎ ፎከስድ የሆነ ሰው ለኪሎ ስትሉ እንዲጠቀም ታደርጋላችሁ ግን ያን ያህል ዲቴል መሄድ እና አስፈላጊ አይደለም ኦኬ የመጨረሻዎቹ አይዘር ላክ ኤቪደንስ ላክ የሚያደርጉ ናቸው ወይም ደግሞ ለጤና በጣም አደገኛ እና ባንድ የሆኑ ሰብስታንሶች ያላቸው ናቸው እነዚህ ላይ የመጀመሪያዎቹ ስቴሮይዶች ናቸው ስቴሮይድስ ስቴሮይድ ስንል እነዚህ ድረጎች ናቸው ናት ሰፕሊመንትስ እነዚህ ሰፕሊመንቶች አይደሉ ድረጎች ናቸው ድረጎች ሆነው ምን አይነት ድረጎች ናቸው ካላችሁ ሰውነታችን ውስጥ ያለውን ሆርሞን በመርፌ መልክ የምንወስዳቸው በኪኒን መልክ የምንወስዳቸው ማለት ለምሳሌ አንድ ሰው ጡንቻ እንዲያወጣ ከፈለገ ምን ይፈልጋል ቴስቴስትሮን ይፈልጋል ቴስቴስትሮኑን እንዲያድግ አይደለም መድኃኒቱን የምትወስደው የቴስቴስትሮን ምርት እንዲጨምር አይደለም የምትወስደው ምኑን ነው የምትወስደው ራሱ ቴስቴስትሮን ራሱ ስለዚህ እነዚህ በቀጥታ ሆርሞናል ኢምፓክት ያላቸው ናቸው እነዚህ ለምንድን ነው ሲጀመርስ የተመረቱት ካልን የተመረቱት መጀመሪያ ለስፖርተኞች አይደል የመጀመሪያው ለበሽተኞች ነው ምን አይነት በሽተኞች ለምሳሌ የቴስቴስትሮን ዲፊሸንሲ ያለባቸው ሌትስ ሴይ ለምሳሌ አንድ ልጅ 15 አመቱ ሆኖ ፒውበርቲን ማየት ሊያቀተው ይችላል 17 19 አመት ሆኖ ራሱ በጣም የወንድነት ይሄ የጉርምስና ምልክቶች የሚባለው ላክ ያደርጋል ወይም ደግሞ የቴስቴስትሮኑ መጠን ሲመረመር በጣም ዝቅተኛ ይሆናል በዛ ምክንያት ኢንፈርታይል ነው የሚሆነው መውለድ አይችልም በዛ ምክንያት የወንድነት ካራክተሪስቲክስ ማየት አይችልም ስለዚህ ይሄንን ሰፖርት ለማድረግ ሰውየው አርቲፊሻሊ ምን እንዲሰጠው ያደርጋል ያ ደግሞ ያንን ነገር እንዲያሻሽል ያደርግለት ሰፖርት ያደርጋል አንደኛ ሁለተኛ ጾታ ይቀየሩ ሰዎች ጾታ የሚቀይሩ ሰዎች ለምሳሌ ሴት ከነበረችና ወደ ወንድነት አሁን ትራንስጀንደር የሚያረጉ ከሆነ አንደኛው የሚጠቀሙት ወይም ደግሞ በቋሚነት እንዲጠቀሙ የሚደረገው ይሄ ነው ምክንያቱም ሰውነታቸው ምን ማድረግ አይችልም ያንን ሆርሞን ማምረት አይችልም ሆርሞን የሚያመርት አካል ወይም ኦርጋን ደግሞ ሊገጥሙላት አይችሉም ስለዚህ ግዴታ ያላቸው ነገር በዛ ሆርሞን ማመንጨት የማትችለውን በቂ ቴስቴስትሮን እና በቂ ነገር በምን እንድትወስድ በመርፌ መልክ እንድትወስድ ስለዚህ ያንን መርፌ ከከለከሏት ሴትዮዋ ምን ማድረግ ትጀምራለች ዛትስ ዋይ ብዙ ነገሮች ይፈጠራሉ ኦኬ ስለዚህ ለውጥ አላቸው
ለጡንቻ ግንባታ ለፐርፎርማንስ ይጠቅማሉ ወይ? ምንም ጥርጥር የለውም። በከፍተኛ ሁኔታ ይጠቅማል። አንድ ሰው ምንም ስፖርት ሳይሰራ እንደዚህ ቁጭ ብሎ እናንተ እየተገለባበጣችሁ እየተነሳችሁ ፕሮግራማችሁን ተጨንቃችሁ እያወጣችሁ እየተመገባችሁ ምን እያረጋችሁ ካልኩሌት እያረጋችሁ ከናንተ 3 እጥፍ ጡንቻ ማደግ ይችላልለት። በቃ ምንም ዲናይ እንዳታረጉ። the problem is what ታዲያ ከጨመረ ምን ችግር አለ? ይኸውላችሁ በደንብ አድርጋችሁ ሆርሞን ማለት የእናንተን ማንነት የሚወስን ነገር። ሆርሞን ማለት የእናንተን ማንነት የእናንተን አጠቃላይ ገጽታ የሚወስን ነገር። እናንተ ያረጋችሁ ሆርሞናችሁ። ለምሳሌ አሸናፊ ነጫል ዝም ብሎ ምናምን ለምን? እስ ሆርሞኑ ነው፣ ሌላ ምንም አይደል። ቶሎ ይርበኛል፣ እስ ሆርሞን። ቶሎ ጠግባለሁ፣ ኢትስ ሆርሞን። ምንም ብበላ አልወፍርም፣ ኢትስ ሆርሞን። ምንም ባልበላም ራሱ ወፍራለሁ፣ ኢትስ ሆርሞን። እንቅልፌን ቶሎ ተኛለሁ፣ ኢትስ ሆርሞን። እንቅልፌን ቶሎ አልተኛም፣ ኢትስ ሆርሞን። በደንብ ማሰላሰልና መገንዘብ እችላለሁ፣ ኢትስ ሆርሞን። ማሰላሰልና መገንዘብ አልችልም፣ ኢትስ ሆርሞን። በሆኑ በሽታዎች ቶሎ እጠቃለሁ፣ ሆርሞን። በተለያዩ በሽታዎች የመጠቃት ቴንደንሲ ዝቅተኛ ነው፣ ኢትስ ሆርሞን። ሆርሞን ማለት ለሰውነታችን መልእክቶችን ኤቭሪቲንግ የምንሆነውን ነገር የሚነግሩ ኬሚካሎች ናቸው፣ ፈሳሾች ናቸው፣ ወይም ንጥረ ነገሮች ናቸው። እየገባችሁ ነው ማውራችሁ? ስለዚህ እነዚህን ሆርሞኖች በውጪ ጣልቃ ገብነት መነካካት በጣም ከፍተኛ የሆነ አደጋ አለው። ያ ማለት እናንተ ያልሆናችሁትን ማንነት ይሰጣችሁ። ዛትስ ዋይ ቅድም ያልኳችሁ ሰዎች ጤነኛ ሰው አይታችሁ ታውቃላችሁ? በእርግጠኝነት የሆነ ነገር ይጎላችኋል፣ ጨለሌ ናቸው። ቅድም ያልኳችሁ አይነት ሰዎች ማለት ይሄ ጾታ ቀይረው ምናምን ምናልባት ከመንፈሳዊ ነገር ጋር ልታገናኙ ትችላላችሁ። የሆነ ኢንቲቲ ስለተቆጣጠራቸው ነው አብኖርማል የሆኑት ልትሉ ትችላላችሁ። ግን አት ዘ ሴም ታይም ያ ብቻ አይደል። ድረጉ በራሱ ምን ይፈጥራል? እስ አብኖርማሊቲ ይፈጥራል። ስለዚህ ዳይሬክትሊ ኢምፓክት አለው፣ ወደዳችሁም ጠላችሁ። ይኑረው ግን ልጠቀም ሌላ ጉዳይ ነው። ዲናይ ማድረግ ግን አንችልም ማለት ተረታችሁኛል አይደል? ስለዚህ ይሄ አንደኛው ያላቸው ጉዳት። ምክንያቱም ዳይሬክትሊ ኢምፓክት የሚያደርጉት ምንን ስለሆነ ነው? ሆርሞንን ስለሆነ ነው። ስለዚህ እነዚህ ሆርሞን ይተካሉ። ሌላው ምን መሰላችሁ? አንድ ሰው እነዚህን ሆርሞኖች ወደ ሰውነቱ የሚያስገባ ከሆነ ሲንስ they are direct hormones ሰውነታችን ቅድም እንዳልኳችሁ ነው ኤቭሪቲንግ መጥኖ ነው የሚኖረው። ለምሳሌ አሸናፊ ቴስቴስትሮን ያመርታል አይደል? ቴስቴስትሮን የፈለገ ቢያመርት ማክሲመም በጣም ብዙ ነገር አደረገ ቢባል 900 ቢደርስ ነው ሌቭል። ያ አይደርስ። ሰውየው በመርፌ ሲወጋ 1000 ምናምን እየከተተው ሲከተው ሰውነቴ ምን ይሰጣል? ፊድባክ ይሰጣል። ኦኬ ይሄ ነገር ከአቅም በላይ የሆነ ስለሆነ ምን መባል አለበት? መቀነስ አለበት። ሲቀነስ ምን ያደርጋል? ራሱ የሚያመርተውን ያቆማል ማለት ነው። ምክንያቱም ምን እየተሰጠው ከውጭ እየገባ ከውጭ የሚገባ ከሆነ ይሄንን ምን ያደርጋል ማለት ያቆማል። ምን ማለት ነው አቆመው ማለት? አንድ ነገር የራሱን ስራ የማይሰራ ከሆነ ሁልጊዜ ይሞታል። ስለዚህ ቴስቴስትሮን የሚያመርቱ አካላት ምን ይሆኑ ይመጣሉ? የሟሸሹ ምናምን። ስለዚህ ሊትራሊ እንትኖቹን ይዋቸው ዶክመንተሪዎች አሉላችሁ። ይሄንን ላይ በደንብ ሲያደርጉ የነበሩ ሰዎች የገጠማቸውን የራሳቸውን ኤክስፒሪየንስ ያወጡበታል። እንደውም አንደኛ ያየሁት የለውዝ ፍሬ ያከለ ፍሬ አለ። ይሄን ያህል ጫና አላቸው። ስለዚህ እነዚህ አቮይድ ማድረግ የተሻለ። ሁለተኞቹ ከዚህ ጋር የምናነሳቸው ሳርም የምንላቸው አይነቶች ናቸው። ሳርም የምንላቸው ሴሌክቲቭ አንድሮጅን ሞዱሌተር የምንላቸው ናቸው። ያ ማለት ስቴሮይድ ያልሆኑ ግን ሰውነታችን ውስጥ ሲገቡ እንደ ስቴሮይድ አክት የሚያደርጉ ስቴሮይድ አይነት ካራክተር የሚያሳዩ ማለት ግን ምን አይደሉ? ስቴሮይድ አይደሉ። እነዚህ በትንሽዬ ከስቴሮይድ የተወሰነ ባነሰች ጉዳት ሰውነታችን ግን ምን እንዲል የስቴሮይድን አይነት ጥቅም እንዲያገኝ ብለው ያመጧቸው ናቸው። እነዚህም ግን እንደነዛ ሁላ ተመሳሳይ ኢፌክት አላቸው። ሌላኞቹ ደግሞ ጀስት ዳይሬክትሊ የምንጠቀማቸው ልክ እንደ MK677
YK11 አይነት ሰፕሊመንቶች ደግሞ አሉ። እነሱ ደግሞ ሌላኞቹ አይነት የሰፕሊመንቴሽን ታይፖች ናቸው። እነዚህ ታይፖች ደግሞ በዋነኝነት ምንድነው የሚያደርጉት? ቀጥታ ግሮዝ ሆርሞን ላይ ኢምፓክት የሚያደርጉ ግሮዝ ሆርሞን IGF-1 በከፍተኛ ሁኔታ እንዲመረት በማድረግ ሰውነታችን የሚያደርጉ ግን እነዚህ ሁላ ግን ጤናዊ ጉዳት ግን አላቸው። ስለዚህ እነዚህ ጥንቃቄ የሚፈልጉ ናቸው። ላስት ላድርግና ሰዓትም እየሄደ ስለሆነ ጌች እንዲገባላችሁ የመጨረሻ 15 ደቂቃ ብቻ ነው የቀረኝ። ግን 5-10 ደቂቃ ልጠቀምና ወደ እናንተ ጥያቄ ብዙ ጥያቄ ይኖራችኋል ብዬ ስለማስብ ወደዛ ልሄድላችሁ። ሌላ የመጨረሻ የምናነሳቸው ምንድነው? ከነዚህ ባንድ ከሆኑ ወይም ኢሌጋል ከሆኑ ሰብስታንሶች ወይም ደግሞ በኖርማል ኮምፒቲሽን ላይ አንደኛውን ፈርዘር ቅድሚያ ከሚሰጡ ሰብስታንሶች ደግሞ ወጣ እንበልና ኸርባል ሰፕሊመንቶች አሉ ወይ? ኸርባል ሰፕሊመንቶች ስንል ከተፈጥሮ የምናገኛቸው ሆኖ እነዚህ ተፈጥሮ ሰውነታችን ላይ ቅድም ያልናቸውን ሁላ ጉዳት የማያመጡ ፕሮሰስድ የማይደረጉ ሰውነታችን ላይ ኢምፓክታቸው በጣም ዝቅተኛ ነው። እነዚህ ምን ምንድን የምታውቋቸዋል እስቲ? እሺ አሽዋጋንዳ 1 ሞሪንጋ 2 እሺ የዱባ ፍሬ እነሱ እንደ ዳይሬክት እንደ ምግብ የምንወስዳቸው ናቸው። ምግብ ነው። ሌላ ቅድም ብያቸዋለሁ። ቢትሩት አላልኳችሁም እንዴ? ቢትሩት ኤክስትራክቶች ራሳቸው ቢትሩት ኤክስትራክቶች ራሱ ቢትሩት በጣም እንደ ፕሪ ወርክአውት መጠቀም ትችላላችሁ። እንደ ሞሪንጋ ኦሊፌራ አይነት ሚራክል ትሪዎች ደግሞ አንደኛ በጣም ስትረስን ይቀንሳሉ፣ የእንቅልፍ ኳሊቲን በጣም ከፍ ያደርጋሉ። ያ ብቻ አይደለም፣ ሰውነታችን ውስጥ ያለ የኒውትሪየንት መዛባት የማግኒዥየም፣ የማንጋኒዝ፣ የአይረን፣ የካልሲየም፣ የቫይታሚን ኤ፣ ቫይታሚን ቢ12 እነዚህ ለማስተካከል እጅግ በጣም አሪፍ ናቸው። ዛትስ ዋይ ሚራክል ትሪ የተባለው ለዛ። ስለዚህ ከኤክሰርሳይዝ በፊት ብትጠቀሙት በጣም ፐርፎርማንስ ይጨምራል። በጣም ለምን አዳፕትሮጅን ኔቸርም ስላለው የስትረስ ሌቭልን ሃይፖታላመስን ስለሚቀንስ ሰውየው ፎከስድ እንዲሆን በጣም ይጠቅማቸዋል ማለት ነው። የካልሲየም አንደኛውም ትልቅ ግብአት ከወተት በላይ ከካሮት በላይ ቫይታሚን ኤ የምታገኙበትም ከማን ከሞሪንጋ። ስለዚህ በጣም አሪፍ አሽዋጋንዳ። አሁን ደግሞ እንደ ሀርቦች አሉ። ሌላም ለምሳሌ ሆርኒ ጎት የሚባል አለ። እኛ ሀገር የለም እስካሁን አልገባም። ህንዶች በጣም ይጠቀሙበታል። ሆርኒ ጎት በጣም ቴስቴስትሮን ከፍ እንዲል ከሚያደርጉ ስሮች መካከል አንዱ ነው። ቶንጋታሊ አንደኛው በጣም ከፍተኛ የሆነ የቴስቴስትሮን ኢንክሪመንት እንዲኖር የሚያደርግ ነው። ማካሩት እነዚህም አልፎ አልፎ አንዳንድ ሰፕሊመንት የሚያቀርቡ ቲክቶክ ላይ ያለው ግን ህንድ ላይ ቤዝ ያደረጉ ናቸው። ማካሩት የአይሩቬዳ የህክምና ቅጠሎች ውስጥ አንደኛው የሚካተት ነው። ከማካሩት በተጨማሪ ደግሞ ሺላጂት አንደኛው ቴስቴስትሮን ቡስት ለማድረግ ወይም መጠኑ እንዲጨምር ሰውነታችን ፕሮሰስድ እንዲያደርግ የሚያግዙ ሀርቦች ናቸው። እነዚህ ሀርቦች በብዙ ነገር ይረዳሉ። ከዛ በተጨማሪ ቅድም እንዳልኳችሁ ኖርማሊ ጨው፣ ሎሚ፣ ውሃ አድርጎ መጠቀም ደግሞ ለብ ያለ ውሃ ይሄ ኤሌክትሮላይትስ ሰፖርት ለማድረግ ለእንደዚህ ነገሮች ይጠቅማል። ሌላው መጨረሻ ላይ ማነሳላችሁ ሰፕሊመንቴሽን የመጀመሪያው ግሩፕ ላይ ረስቼ የነበረው HMB ነው። ይሄ ቤታ ሃይድሮክሲ ነው። የአዲሱ ዓለም ሰፕሊመንት የሚባል ነው። በደንብ አድርጋችሁ ሰርች አድርጋችሁ ይዩት። በተለይ ትሬነርስ፣ ሯጮች፣ ኤሮቢክስ ምናምን የሚያሰሩ ሰዎች አንደኛው ችግር ምንድን ነው? ለምሳሌ ትሬነር ስትሆኑ ቀኑ ሙሉ ብረት እያመላለሳችሁ ያቀያየራችሁ ምናምን ነው የምትሉት። ስለዚህ ቀኑ ሙሉ ወርክአውት ላይ ናችሁ፣ ኦልሞስት ቆማችሁ ነው የምትሉት። ኤሮቢክስ አሰሪ ከሆናችሁ የተለያየ በጣም ከፍተኛ ኢነርጂ ኮንሰፕሽን የሚወስዱ እንቅስቃሴ ላይ የሆነ ሰው ትልቁ ፕሮብሌሙ ምንድነው ካላችሁ መስል ብሬክዳውን፣ ጡንቻው ብሬክዳውን ያደርጋል። አንድ ከእድሜ ጋር በተያያዘ አንድ ሰው እድሜው ሲጨምር ወደዳችሁም ጠላችሁም የመስል ብሬክዳውን ከእድሜ ጋር ተያይዞ በሚመጡ ችግሮች ምክንያት ምን ሊል ይችላል? ሊጨምር ይችላል። ስለዚህ ይህንን ሰፖርት ለማድረግ ምን በሪሰርች አምጥተዋል መሰላችሁ? ቤታ ሃይድሮክሲ ሜታቦላይዘር አምጥተው ይሄ ሲመጣ ቤታ ሃይድሮክሲ በሪሰርቾችም በጣም ብዙ ሪሰርቾችም ሰፖርት ያደረጉት ነው። መስል ብሬክዳውንን የማስቆም አቅም አለ ይሄ። ስለዚህ በቀን 3 ግራም በቂ ነው። አንዷ ታብሌት 1 ግራም፣ ስለዚህ 3 ታብሌት አካባቢ ይወሰዳል በቀን። የሚገርማችሁ ነገር ሪሰርቹ ላይ የተሳተፉ በጣም በእድሜ የገፉ መስል ሎስ ያደረጉ ሴቶች ወንዶች አሉና
ሲክስ ፓኩላ ማውጣት ጀመሩ። ይሄ ማለት መስል ብሬክዳውናቸውን ስለሚያቆምላቸው ፕሮቲን ሲጠቀሙ ሬዚስታንስ ትሬኒንግ ሲያደርጉ በጣም ብሬክዳውን ይሄ ሰውዬ እኮ ስፖርት ያቆማል ይመጣል ግን ጡንቻው አይቀንስም የምትሉት አይነት ሰው እዚህ ጋር ይሄኛው ኤችኤምቢ በጣም አዲሱ ዘመን ሰፕሊመንት የሚባል ነው። ምናልባት ከዚህ በፊት የሰራሁትም አለ ከግሩፕ ላይ አንድ ላይ ያያይዤ በደንብ ስለ ኤችኤምቢ ደግሞ ታዩታላችሁ ምን አይነት ይዘት እንዳለው። ስለዚህ እነዚህ ጄነራሊ በስፖርት ላይ ያሉ የምንጠቀማቸው ሰፕሊመንቴሽኖች ናቸው ማለት ነው። የቀሩም ይኖራል እንደ ሚዮስታቲን አይነት ምናምን ለከብት ብቻ የሚሰጡ ደግሞ አለ። እንደ ዴክሳሜታዞን ምናምን ደግሞ መድኃኒቶችን እኛ ወስደን የምንጠቀማቸው እኛ ሀገር ቢግ ፓወር ምናምን ብለን የምንጠቀማቸው እነሱ ኢሌጋል የሆኑ መድኃኒት ሆም ተብሎ የሚጨመርባቸው መልቲ ቪታሚኖች አሉ። እነሱ ትክክል አይደሉም። ሲፕሮፕቲዲን፣ ዴክሳሜታዞ በውስጣቸውን የያዙ። የመጨረሻው ብራንድ እንዴት እንለያለን ልንገራችሁና ልጨርስ። ብራንድ እኛ ሀገር ብዙ ሰው ከጮህለትና ብዙ ሰው ካወራው ያ ነገር ቤስት ነው እኛ ሀገር። ስለዚህ አንዳንድ ሰፕሊመንት አከፋፋዮች ምን ያደርጋሉ መሰላችሁ? ብዙ በቃ ገና ከፍ ከፍ እያሉ እየመጡ ያሉ ወይም ሶሻል ሚዲያ የተቆጣጠሩ ስፖርተኞችን ያመጡና ማስታወቂያ ያሰራል። ልክ እንደ ፀጉር ማስታወቂያ እንደነገርኳችሁ ነው። እሺ አንተ ቀጫጫ ሆነ የሆነ የሚያምር ሰውነት ሳይኖር እየታገልክ ማንም ሰፕሊመንት ካምፓኒ መጥቶ ምን አይልህ ስፖንሰር አድርግልኝ፣ ቪዲዮ ስራልኝ፣ ማስታወቂያ ስራልኝ ይላል። መጀመሪያ አንተ ምን ማድረግ አለ? በቃ ራስን ከገነባ በኋላ ነው። የበዛ ሰፕሊመንት አይደለም የገነባው አፍተሩ። ስለዚህ የሆነ ሰው የሆነ ሰፕሊመንት ወይም የሆነ ግዳንግድ ሰውዬ የሆነ ሰፕሊመንት ይዞ አስተዋወቀ ማለት ሚዲያ ላይ ምን አይደለም በቃ ያ ምርት ትክክል ነው ማለትም አይደለም ማለትም አይደለም። እናንተ መመርመር ያለባችሁ ስለ ሰፕሊመንቱ ነው እንጂ ሰፕሊመንቱ ማን አስተዋወቀ የሚለው አይደለም። ለምሳሌ ጌች አለ ወይ ለምሳሌ ሃይደር አለ ወይ ምናምን አይደል? አሁን ያላቸው ፊዚካል የሆነ ሰፕሊመንት አምጥቶ ሰውነታችሁ እንዲሆን ከፈለጋችሁ ይሄን ሰፕሊመንት ተጠቀሙ ቢል ኦኬ እሱ ተጠቅሞታልና እኔም ብጠቀመው ጥሩ ውጤት አመጣለሁ ማለት አይደለም። መመርመር ያለባችሁ ምኑን ነው? ሰፕሊመንት። የመጀመሪያው ሰፕሊመንት ቼክ የምታደርጉ ሰርድ ፓርቲ ቼክ ተደርጓል ወይ? ሰርድ ፓርቲ ቼክ ተደርጓል ማለት በአለም ላይ ገለልተኛ የሆኑ ሶስተኛ ወገን የሚባሉ ላብራቶሪዎች አሉ። እዚህ ቀጥታ ስልካችሁ ቻት ጂፒቲ ያለው ኤአይ ሰርች ኢንጂን አለው። ፎቶ አንሱት። ፎቶ ካነሳችሁት በኋላ ስጡት። ይሄ ፕሮዳክት ሰርድ ፓርቲ ቼክድ ነው ወይ በሉ። ሰርድ ፓርቲ ቼክድ አይደለም ማለት እላዩ ላይ የተጻፈው ነገር ሌቭል የተደረገው ነገር ትክክል ይሁን አይሁን ማረጋገጫ የለም ብሏል። ስለዚህ አምናችሁ ነው የምትጠቀሙት። ስለዚህ የመጀመሪያው ሰርድ ፓርቲ ቼክድ ነው፣ ቼክድ አልተደረገም። እኛ ሀገር ባሉ ሰፕሊመንቴሽኖች ለምሳሌ በፕሮቲን ፓውደሮች ኦፕቲመም ኒውትሪሽን፣ አፕላይድ ኒውትሪሽን እነዚህ ሰርድ ፓርቲ ቼክ የተደረጉ አሉ። ክሪያቲን ላይ ብትሄዱ ለምሳሌ እዚህ ሁለቱም አይነት ብራንዶች ያሉ ክሪኮን ቅድም ያልኳችሁ እነዚህ ሰፕሊመንቴሽኖች ሰርድ ፓርቲ ቼክ የተደረጉ አሉ። ለምሳሌ ሱፒሪየር 90 ምናምን የሚል አለ። እስቲ ቼክ አድርጉት። እኛ ሀገር በጣም ርካሽ እሱ ርካሽ ክሪያቲን እሱ ነው፣ ርካሽ ወይ ፕሮቲን እሱ ግን ሰርድ ፓርቲ ቼክ አልተደረገም። ስለዚህ ይሄ ማድረግ ያስፈልጋል። ሌላው ሰርድ ፓርቲ ቼክ ከማድረጋችሁም በላይ ያ ሰፕሊመንት ለየትኛው ገበያ ነው የተመረተ? ለኤዥያ ተብሎ ሲመረትና ለአውሮፓ ስታንዳርድ ሲሆን በጣም ዲፈረንስ አለ። ለአውሮፓ ስታንዳርድ ላይ ባንድ የሆኑ ሰብስታንሶች የተከለከሉ ንጥረ ነገሮች አይጨመሩ፣ ለአፍሪካና ለኤዥያ ሲሆን ይጨመራሉ። ስለዚህ ብራንዱ ኦርደር ብታረጉ አይመጣም። አማዞን ላይ ምናምን ወይ ደግሞ ኢቤይ ላይ ወይ ደግሞ ይሄ የቻይና ብቻ እንደዚህ ሳይቶች ላይ ኦርደር ብታረጉ ሁለት እጥፍ ደም ነው የሚያስከፍሏችሁ። ለምሳሌ ወይ ፕሮቲን አማዞን ላይ ለማዘዝ ብትሞክሩ እጥፍ ነው፣ ሁለት እጥፍ ነው። ለምሳሌ $100 ከሆነ $300 ነው የሚያስከፍሏችሁ። $300 ከፍሎ ማንም ሰው ያስመጣም። ኦር ደግሞ እንትን ላይ ይሄም ነው ዲክላሬሽን ላይ ከሆነ ሀገር ወደ ሆነ ሀገር ሲገባ ያስቀሩባቸዋል። ሶ ኢትስ ቬሪ እንትን ነው ሲሪየስ ነው አሁን አውሮፓ ውስጥ እኔ እንኳን ስለማውቀው። ስለዚህ አሁን ትረስትድ የሆኑ ለምሳሌ ብራንድ እንደ እንትን አሁን ኦፕቲመም ኒውትሪሽን አለው አይደል? የራሱ ሌላ ቦታ መሸጥ አትችልም። የራሱ የፋብሪካውን አምጥቶ ሌጋል የሆነ አከፋፋይነት ይዞ የሚያቀርብ እንትን አለ። ማስታወቂያ እንዳይሆን እንዳንሰራላቸው እንጂ የሚያቀርቡ አሉ አይደል? እነሱ አሁን ሞር ኦፍ ትረስትድ የሆነ ፕሮዳክት ይይዛሉ ማለት ተርታችሁኛል አይደል? አንለስ ከሆነም ቦታ ሰብስቦ የተለያየ ነገር ከሚሸጥ ሰው ማለት። ያ ብቻም ሳይሆን ግን ምኑ ማየት ያስፈልጋል ብያችኋል።
ያንን ብራንድ ግን ማየት ያስፈልጋል። ስለዚህ ሰርድ ፓርቲ ቼክ መደረጉ የመጀመሪያው ነገር ነው። ሰርድ ፓርቲ ቼክ ስታረጉት ካልሆነ አልሆነም። ስለዚህ ይሄንን ማድረግ በጣም አስፈላጊ ነው። አብዛኞቹ ሰፕሊመንቶችን ስትገዙ ግን ምንም አይነት ሰፕሊመንቶች ከመግዛታችሁ በፊት ባለሙያ ማማከር፣ የእናንተም የጤና ሁኔታ ማዳመጥ፣ እነዛን ሰፕሊመንቶች ስትጠቀሙ የሚሰማችሁን ስሜት እለት በእለት እግር በእግር መከታተል ግን ያስፈልጋል ማለት ነው። ተግባብተናል? የመጨረሻ ጥያቄዎች ካሉ ልቀበልና እንጨርስ። እሺ ተናገርኩ። ዴክሳሜታዞን አልኩ። ዴክሳሜታዞን ማለት ሰፕሊመንት ሳይሆን ምንድነው ብያለሁ? ይሄ በተለይ አስማቲክ ለሆኑ ሰዎች፣ ኢንፍላሜሽን ላለባቸው ሰዎች ምናምን የሚታዘዝ መድኃኒት ጭራሽ ከስፖርት ጋር ይገናኝ። ግን ምን መሰላችሁ? ቅባቶች አሉ። ምናልባት ካያችሁ ቅባቶች፣ ክሬሞች ፊታቸውን ሲቀቡ ሴቶች አለርጂክ ያደርግባቸዋል፣ ምናምን ይቆስላል። ለምን ካላችሁ ውስጣቸው ኮርቲኮስቴሮይድ የሚባል ነገር አለ። ስቴሮይድ ያላቸው ነገሮች በጣም አደገኞች ናቸው። እነዚህ መድኃኒት ናቸው፣ ግን በባህሪያቸው ኮርቲኮስቴሮይድ የምንላቸዋል የስቴሮይድ አይነቶች ናቸው። ኮርቲኮስቴሮይዶች ልክ እንደ ስፖርት አይነት ስቴሮይዶች አይነት አይደለም ባህሪ ያላቸው። ግን አንደኛው ነገራቸው ምን መሰለ? አናቦሊክ ናቸው። ያ ማለት እንደ አህያ እንድትበላ ያደርጓል። ከበላ ደግሞ ምን ትላለህ? ና ሲሞስ ምናምን 10 ብር ናት አንዷ ታብሌት። በ10 ብር 1000 ታብሌት ትገዛና ይቃማል ማለት ነው። ፋርማሲ ዝም ብሎ ነው የሚቸበችው። ሰውየው ፊቱም ያብጣል፣ ሰውነቱም ያብጣል ምናምን። ከዛ ሌሊት ጀርባ ጨጓራ ስትነድ ታድራል። ለጋርድነት ምናምን አብዛኛው ሰው ይጠቀማል። በጣም በልክ ያረጋቸዋል። ግን ጤናና ጉበትህ ውስድ ነው የሚያደርገው። ሲፕሮፔፕቲድን ያልኳችሁ እሱ ነው። አሁን ቢግ ፓወር ምናምን ብለው የሚመጡ ርካሽ የሚመስሉ በተለይ የፊሊፒንስ፣ የህንድ፣ የማሌዥያ ምናምን ፕሮዳክቶች ናቸው። ሌላ ሀገር አይቻልም። ስለዚህ እዛ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ሲሞስ ሲባል ግን እንዳትሳሳቱ እሺ። SEMOS እና CMOS የተለያየ። SE ምናምን ተክል ነው፣ ሀርብ ነው። ይሄ የባህር ውስጥ አይሪሽ ሞስ ይባላል። ቀይ አልጌ አይነት። ያ ቀይ አልጌ ብዙ ጤናዊ ጥቅሞች አሉት በጥንቃቄ ቢሆን። ይሄኛው ሲሞስ ግን ሲ የምትባለው ግን መድኃኒቷ ግን በጣም ጎጂ እንዳይምታታባችሁ። እሺ ሌላ እሺ ፔፕታይድ ብቻ አይደለም። ለምሳሌ እዚህ ጋር ያላነሳዋቸው አሉ። አሁን አዳዲስ ፕሮዳክቶች ኮላጅኖች ኮኔክቲቭ ቲሹ ላይ አንስተናል አይደል? ኮላጅንስ ምን ያህል ጥቅም እንዳላቸው። ፔፕታይዶች ጉዳቱ ባነሰ መልኩ ልክ የስቴሮይድ አይነት ካራክተር እንዲኖራቸው ተብሎ የሚዘጋጁ ናቸው። ሁልጊዜ ማወቅ ያለባችሁን መሰላችሁ ይኸውላችሁ፣ ቅድም ጀምሬላችኋል። እነዚህ ቢዝነሶች ወይም እነዚህ ሰፕሊመንት ፋክተሪዎች በዓለም ላይ ከፍተኛ ኢንቨስትመንት ያላቸው ናቸው። ሶ ለምሳሌ እዚህ ቤት ይሄ ሁሉ ትሬነር ሰልጥኗል። ይሄ ሁሉ ትሬነር ወደ ሚዲያው ነገ ሲወጣ ወደ የጂሙ ሲበተን ያለውን አቅም አስቡት። 500 ሺህ ብር ብሰጣችሁ ስለሆነ ሰፕሊመንት አታወሩም ወይ ነው ጥያቄ። ስለዚህ ሁልጊዜ ስለ ሰፕሊመንቶች የሆነ ሪቮሉሽን ሲመጣ መቸኮል አያስፈልግም። ዌይት የሚል ለምሳሌ ቅድም አንስቼላችኋለሁ። ኤምኬ በጣም እንትኑን አነቃንቆታል አይደለ? ግን ስቲል ነው በዓለም አቀፍ ገበያ እላዩ ላይ ሳይቀር ምን ተብሎ ነው የተጻፈበት? ፎር ሪሰርች ፐርፐዝ ኦንሊ ነው የሚለው። አምጡልኝ እንደዛ ማይል ኤምኬ ካለ እንጠቀመው አብረን። ስለዚህ ዩ አር አንደር ሪሰርች ማለት እናንተ ለላብ እየተጠቀሙባችሁ ነው፣ አስቀምጠውላችኋል። ስለዚህ ፔፕታይዶችም አሁን ሲመጡ አሁን በጣም ስለ ጥቅማቸው እየተነገረን ግን እዚህ ጋር አውጥተን ማናወራቸውና በደንብ ማንተነተናቸው ለምንድን ነው? ከጀርባ ገና አንደር ሱፐርቪዥን እና ጥናት ያሉ እየተጠኑ ያሉ ነገሮች አሉ። ዌይት ሚኒት። ስለዚህ ትንሽ ከመጠቀም ተቆጥበን በደንብ ሪሰርቾችንና ኤቪደንሶችን ምን ማድረግ አለብን? ማግኘት ጠበቅብናል። እሺ አንድ ጊዜ ልስጥ። 1 2 3 4 ንገረው ለስት ካለ 4 ሰው። እሺ 4 ሰው ልቀበልና ልጨርስ። እሺ አራተው ወደ ኋላ ልመልሰኝ
በምንድን ነው ሰፕሊመንቶቹን የተናገርኩት? ተው እንጂ ምን ብዬ ነው የሄድኩት? ኤቪደንስ ቤዝድ የሆነ ሁሉም ቢጠቀማቸው ችግር የሌለባቸው ኤቪደንስ ላክ የሚያደርጉ ኤቪደንስ ቢኖራቸውም ለስፔሻል ኮንዲሽን ብቻ የምንጠቀማቸው እያልን አይደለን። ስለዚህ የትኛውን መጠቀም እንዳለባቸው የትኛውን መጠቀም እንደሌለባቸው ተናገርኩ እኮ በቻይንኛ። እሱ እንዳንተ ዲፔንድ ያደርጋል። ለምሳሌ በተፈጥሯዊ መንገድ በቀን ውስጥ ማግኘት የሚገባኝን ፕሮቲን ከምግቤ ብቻ አገኛለሁ አፎርድ አደርጋለሁ ካልክ ትችላለህ። ገብቷል አይደል? አክቲቪቲ ኤክስትራ ነገር የለውም። ለምሳሌ ለውድድር የምትሰራ አትሌት ከሆንክና ለኖርማል ለጤና የምትሰራ አትሌት ከሆንክ ዲማንድ የተለያየ ያለ ሰፕሊመንቴሽን አይችሉም። ስለዚህ ያለ ሰፕሊመንት መስራት ነው ወይስ በሰፕሊመንት መስራት ነው የሚባል ጥያቄ ዲፔንድ የሚያደርገው ማን ላይ ነው? ጎሉ ላይ እና ተጠቃሚው ላይ ዲፔንድ ያደርጋል። እንኳን ቦዲ ቢልደር ሆነ ሯጭ ሆነ ዊዛውት ሰፕሊመንቴሽን እና ሰፕሊመንቴሽን አንድ አይደል? ገብቷል አይደል? ሰፕሊመንቴሽን ሲሆን ያንን ለማቅለል ብዙ ነገር ለመጠቀም ትችላለህ። ሌትስ ሴይ ለምሳሌ አንተ ሰውነትን ጥሩ አድርገህ ሜንቴን አድርገህ ለመጠበቅ ወርክአውት እያደረክ ነው። አብዛኛው ቦዲ ቢልደር ምናምን በምንድነው በሽታ የሚጠቃም ይመስል? ጉንፋን ለምንድነው የሚያጠቃ መሰለ? በጣም ሰውነት ኢሚዩኒቲ ላክ ያደርጋል። ለምን? ሪከቨሪ ላይ ፎከስ ስለሚያደርግ። ስለዚህ የቪታሚን ሰፕሊመንቶች ሰፖርት ያደርጋሉ። ቪታሚን ሲ ሰፖርት ያደርጋል። ስለዚህ ቪታሚን ሲውን ከካሮት ከእንትን ሁልጊዜ በልተህ ላታገኝ ትችላለህ። ስለዚህ ቪታሚን ሰፕሊመንት ሊጠቀም ይችላል ሰው። ገብቷል አይደል? ለምሳሌ ሰውየው ካልሲየም ለማግኘት 2 ሊትር ወተት በቀን መጠጣት አለበት ኖርማል ሰው ካልሲየም ለማግኘት፣ ወይም ደግሞ ወደ 1 ሊትር ወተት 2 ኪሎ ጎመን አካባቢ። ያንን አፎርድ የማያደርግ ሰው ወይም ደግሞ ያንን ሆዱ የማይችል ሰው አይችልምም። ስለዚህ በምን ሰፖርት ያደርገዋል? ምክንያቱም የካልሲየም ዩዜጁ ከፍተኛ እየሆነ ይመጣል። ስለዚህ ያ ዲፔንድ የሚያደርገው ኮንዲሽኖች ላይ ነው። ግን ሁልጊዜም ተፈጥሮን የመሰለ ነገር ግን የለም። ምንም አይደለም። እሱ ውሃ መጠጣትና የታሸገ ውሃ መጠጣት አንድ አይደለም፣ ልዩነት አለ። ብስኩት መብላትና ቤት ውስጥ ፓንኬክ ጋግረ መብላት አንድ አይደለም። ስለዚህ ሁልጊዜ ራስ ያዘጋጀው ነገር ሁልጊዜ ነው። ሁለተኛ ትረስትድ ፕሮቫይደር። እሺ የዚህኛው የኤችኤምቢ እሱን ሼር አረጋችኋለሁ። ዲቴል በደንብ ሼር አረጋችኋለሁ። የትረስትድ የሆነ ሰርድ ፓርቲም ቢሆን ኦሪጂናል ፕሮዳክት ተመሳስሎ በተመሳሳይ ተለጥፎ ከመጣ ኤአይዩ ቼክ የሚያደርገው የዛም ብራንድ ነው እንጂ ይሄኛው ፌክ ነው ኦሪጂናል የሚለውን አይነግርም። ግን ምንድነው ሁልጊዜ የሚሆን ትረስትድ ፕሮቫይደር መምረጥ ይኖርባችሁ። ትረስትድ ፕሮቫይደር ላይ ነው ይሄን የምታስተካክሉት፣ በትረስትድ ፕሮቫይደር ነው። የተወሰነ ልዩነት ይኖራቸዋል። ለምሳሌ ኪዋር ኮድ ምናምን ልዩነት ይኖረዋል። ግን ኪዋር ኮዱ ሊገለበጥ ይችላል። አንዳንድ እዚህኛው ላይ ባርኮዱ ሊመጣ ይችላል። ስለዚህ ትረስትድ የሆነ ሰፕላየር ያልኩ ለዛ ነው። ይሄ ማለት ዝም ብለህ ካገኘህበት ቦታ ላይ አፍ ውስጥ የምትከተውንና ወደ አፍ የምትከተውን ነገር ዝም ብለህ መግዛት ተገቢ አይደለም። ገብቷል አይደለ? ታማኝ የሆነ አቅራቢም ያስፈልጋል። ያንን መፈለግ የእናንተ ስራ ነው። ታማኝ የሆነ አቅራቢ ያስፈልጋል። እሺ ጆይንት ሰፖርተር፣ ኮላጅንስ እነዚህም መጠቀም በተለይ ኮላጅን በጣም ይጠቅማል። ኢንጁሪ ምንድነው ነው? በከወራውን ኢንጁሪ ሰፖርት የሚያደርጉ ነገሮች ታስቦ ኢንጁሪ ምንድነው ነው ማመጣው ካለበት ነው። because probably አሁን ያለ ምንም necessary ያለ ሰፕሊመንት የሚድኑ ሰዎች አሉ። probably ስለነች ልክ እንደ ቅድም እንዳለው ማለት ነው። እንደ ሰፕሊመንት ማን ይጠቀም እንዳለው
ምን ቅጠል ይጠጣል? ኦኬ ዳምቡርሳ የሚባል ቅጠል አለ። የት አካባቢ ነው የሚገኘው? እንዳስጠጣውና ህዝቡ ፓስታዎች በሙሉ ኮች ተያለ እውነት ግን ይቀይራል። በስፍራት ነው ለሱ ስትነግረው ደግሞ እሱ በአማርኛ ይነግራል ቅጠል እሱ ሲለው እንደዛ ይሄ አሪፍ ነው እኮ እንትን የሚመጣው እንደዚህ ኖሌጅ ሼሪንግ የሚኖረው ይሄ ነው። ለምሳሌ አሁን ሰሞኑን የሆነ የውጪ ቪዲዮ እያየው ነበር። የሆነ አይታችኋል? በኤአይ አኒሜሽን እኔ እንደዚህ ነኝ እንደዚህ አታርጉኝ ምናምን የሚሉ የሆነ ትሬንድ የሆኑ ቪዲዮዎች ከውጪ አምጥተዋልና ለምሳሌ እኛ ግራዋ በጣም ከፍተኛ ጥቅም እንዳለው በጣም ኒውትረንት ዴንስ እንደሆነ በማግኒዥየም በተለይ ማግኒዥየም ሰፕሊመንት ከሚወስድ አንድ ሰው ግራዋ ቢጠጣ እጥፍ ጥቅም እንደሚያገኝ ስትናገር ሰው አይሰማም። ልክ ነጮችና ፈረንጆች ሲያወሩት ግን ኤቭሪዋን ያዝ እንግዲህ ገብታችኋል አይደለ? አሁን አንደኛው አሁን እነዚህ እንትኖች እኮ አሁን እሱ ያላቸው ተክሎች they know it እነሱ ያውቁታል ግን አያወጡት ይጠብቁት። እነሱ አልደረሱበትም አላገኙበትም አይዳውት ግን እኛ ደግሞ ለኛ ማህበረሰብ እንዲሆን አድርገን ማዘጋጀትና ቺፕሊ መስጠትም ደግሞ አሪፍ። እድሜ ልካቸውን አርባ ምንጭ ኮንሶ ምናምን አካባቢ ሞሪንጋ እንደ ጎመን ሁሉ ጊዜ ይበላል። ልክ በቅጠል መልክ ሲመጣና ሚዲያው ላይ ሲጮህ ግማሹ ተነስቶ አረ ሁሌ አይበላም ሁሌ እንደዚህ አይጠቀም ምን አይላል። ግን እነሱ እድሜ ልካቸውን ሲጠቀሙት የኖሩት ቀስ ይበሉት የኖሩት አለኮ ነው አይደል የሚባለው እዛ አካባቢ በቃ እንደዛ አለኮ ተብሎ ይጠቀሙታል። እና አንዳንድ ጊዜ እንደዚህ አይነት ፕሮዳክቶች እንደዚህ አይነት ሰፕሊመንቶች ሎካሊ ስንፈትሻቸው በጣም አሪፍ። ስለ አሽዋጋንዳ የኛ አባቶች ድሮ ተረተርተዋል። ድሮ ጊዜዋ ካለ ከደጅሽ ምን ሆኖ ሞተ ልጅሽ ብለው እኮ ተረተርተዋል። ያ ማለት ጊዜዋ የሚባለው ቅጠል አሽዋጋንዳ በር ላይ ተተክሎ እንደ አረም እየበቀለ ልጅሽ ግን እንዴት ታሞ ይሞታል ነው። ይሄ የሚመሰለ ተክል አጠገብሽ እያለ ይሄ ማለት they know something they know it። አሁን እኛ መተን ሪሰርች እዚህኛው ሪሰርች ላይ እንደዚህ ብሎ ነበር ከምንል አባቶቻችን እንዲህ ብለው ነበር ተጠቀሙ ብንል ግን የሚያምነ የለም። ስለዚህ እኛ በሪሰርች አስታከን ስናወራው ሰው ላይ ያምነናል። እነዛ ሰዎች ግን ናቹራሊ ሲያመጡት የሚያምናቸው የለም እና ዲፈረንሱ ያ ነው። ኤኒዌይስ ለአርብ ለፈተና ሬዲ ሆናችሁ 6 ሰዓት ተገኙ ይቻላል። 5 ደቂቃ እንስጥና ጌጅ ይቀጥላል። እረፍት አድርጉ።